ወይስ ኢየሱስ ያማልዳል የሚለውን መጽሐፍ ቅዱስን መጠየቅ ነው። መጽሐፍ ቅዱስ የእግዚአብሔር ቃል ምንድነው የሚለው ስለምልጃ በመጀመሪያ መረዳት ያለብን ነገር አለ። መጽሐፍ ቅዱስ አማላጅነትን ለማን ሰጠ? በብሉይ ኪዳን፣ በሐዲስ ኪዳን? ይሄ ነው መታየት ያለበት ወገኖች ሆይ። አማላጅ የሚለው በመጽሐፍ ቅዱስ በብሉይ ኪዳን ሊቀ ካህናቶች የተሰጠ እንደሆነ መጽሐፍ ቅዱስ የእግዚአብሔር ቃል ይናገራል። ቅዱሳን አባቶቻችን በሕይወተ ሥጋ በነበሩበት ሰዓት የምልጃን አገልግሎት አገልግለዋል። ለምሳሌ አብርሃምን ብትጠይቁ አብርሃም በሰዶምና በገሞራ መካከለኛ ሆኖ በሕዝቡና በእግዚአብሔር መካከል ጣልቃ ገብቶ የምልጃን ሥራ ሲሰራ እንደነበረ መጽሐፍ ቅዱስ የእግዚአብሔር ቃል ነው የሚናገረው። ነገር ግን ጻድቅ እንኳን ጠፍቶ ራሱ አብርሃም በጣም ሲቸገር በነበረበት ሰዓት 10 እንኳን ጻድቅ ቢገኝ ሕዝቡን ይቅር ትላለህ እያለ ሲጠይቅ ነበር። ከዛ 10 ቀርቶ አንድም ጻድቅ እንዳልተገኘ መጽሐፉ ይናገራል። የለም አልተገኘም። ስለዚህ የምልጃ ተግባራዊ አገልግሎት በብሉይ ኪዳን ሙሴንም ስትመለከቱ በሕዝቡና በእግዚአብሔር ፊት በመቆም እኔን እንኳን ከሕይወት መዝገብ ሰርዘኝ እስከማለት የደረሰበት ነው የምልጃ አገልግሎት። ሕዝቡ ባለመታዘዙ በእግዚአብሔር ላይ አመጽ በመፍጠሩ በመስራቱ ምክንያት እግዚአብሔር ሙሴን በእስራኤልና በሕዝቡና በራሱ መካከል እንዳስቀመጠው ትመለከታላችሁ። ነገር ግን በሕዝቡና በእግዚአብሔር መካከለኛ ሆኖ ሕዝቡ ባለመታዘዙ የተነሳ እባክህ ይቅር በል፣ ያለዚያ ሕዝቡን የምታጠፋ ከሆነ እኔን ከሕይወት መዝገብ ሰርዘኝ እያለ በእግዚአብሔር ፊት ቆሞ ሲከራከር እና ሲለምን ሲጮህ ትመለከታላችሁ። እንግዲህ በብሉይ ኪዳን የነበሩ አባቶቻችን የምልጃን አገልግሎት በእንደዚህ አይነት መልኩ ነው ያከናውኑት የነበረ ማለት ነው። አንድ ሰው አማላጅ ለመሆን የካህን ዘር መሆን አለበት በብሉይ ኪዳን፣ ወይም የካህን ዘር ካህን ብቻ ሳይሆን ሊቀ ካህን መሆን አለበት። ሊቀ ካህን መሆን አለበት። ሊቀ ካህኑ ነው በእግዚአብሔርና በሰው መካከል ስለ በደል ወይም ደግሞ ስለ ኃጢአት የሚፈሰውን ደም ይዞ በሕዝቡ ፊትና በእግዚአብሔር ፊት የሚቆም። ሁልጊዜም ብሉይ ኪዳንን ስትመለከቱ በብሉይ ኪዳን ከሕዝቡ መካከል በአንድ ሰው ነቀፌታ ሲገኝ ማለት ነው። በአንድ ሰው ነቀፌታ ሲገኝ በሊቀ ካህኑ ፊት ቀርቦ ምን ማድረግ እንዳለበት መጀመሪያ መመሪያ ነው የሚሰጠው። አሁን የኛ ቤተክርስቲያን የብሉይ ኪዳኑንም ስርዓት ለመፈጸም ደፋ ቀና የምትል ይመስላል። አንዳንድ ጊዜ ሰው ኃጢአት ሰራ ከተባለ ወደ ንስሐ አባቱ ነው የሚሄደው። የንስሐ አባቱ ጋር ሄዶ ምን ላድርግ፣ እንደዚህ አይነት በደል ፈጽሜያለሁ፣ እንደዚህ አይነት ኃጢአት ሰርቻለሁና ምን ይሻለኛል ብሎ ካህኑን ያማክረዋል። ከዛ በኋላ ካህኑ ይቺ አንቀጸ ንስሐ የምትባል ብጣሽ መጽሐፍ አለችና ያችን መጽሐፍ ያይና የሰራውን ኃጢአት እንደ ኃጢአቱ ቅጣት ይሰጠዋል። በቀን 340 ምናምን ስግደት ሊሆን ይችላል፣ 1000 ምናምን ስግደት ሊሆን ይችላል። ያን አልችልም ካለ በገንዘብ ተቀይሮ 7000 እስከ 14000 ገንዘብ መጽውት ይባላል፣ ወይም ደግሞ ለንስሐ አባቱ ስጥ ይባላል ማለት ነው። በዛ አማካኝነት ኃጢአትህ ተሰርዮልሃል ነው የሚባለው። እንግዲህ በብሉይ ኪዳን በሊቀ ካህኑ ፊት አንድ ሰው ነውር ሲገኝበት ኃጢአት ሲሰራ ምን ያደርጋል? ካህኑ ጋር ይሄዳል። ካህኑ ጋር ሄድና እንደዚህ አድርጊያለሁ ይላል። ካህኑ ደግሞ ምንድነው የሚለው? ነውር የሌለበት ጠቦት ግዛ ነው የሚለው። ገንዘብ ከሌለው ዋኖስ ወይም እርግብ ያዘዘው ሊሆን ይችላል። ከዛ በኋላ ምንድነው የሚለው? ነውር የሌለበት በግ በሰውየው ፋንታ ምትክ ሆኖ ይሰዋል ማለት ነው። እጁ እዛ ነውር የሌለበት በግ ላይ ይጫንና ካህኑ ከዛ በኋላ ጸሎቱን ይጸልያል። አውቶማቲካሊ የዛ ሰውዬ ኃጢአት ወደ ነውር ወደ ሌለበት ወደ በጉ ወደ ጠቦቱ ይተላለፋል። ከዛሳ ይታረዳል ማለት ነው። መስዋዕቱን ይቀርባል ማለት ነው። አየው፣ ይሄ ነው አሁን የምልጃን አገልግሎት በአዲስ ኪዳን ከማየታችሁ በፊት ሁል ጊዜ በብሉይ ኪዳን ምን አይነት የምልጃ አገልግሎት ነበረ የሚለውን በደንብ ማወቅ ያስፈልጋል። ምክንያቱም
ያ የብሉይ ኪዳኑ አገልግሎት ጥላ ከመሆኑ አንፃር ያሁኑን የአዲስ ኪዳኑን መቋጫ የሆነውን የክርስቶስን ሊቀ ካህንነትና አማላጅነት ስለሚነግራችሁ ማለት ነው። እና በእንደዚህ አይነት መልኩ ካህናት የብሉይ ኪዳን ካህናቶች የምልጃን አገልግሎት ያከናውኑ ነበር። እሱም ደግሞ ፍጹምነት ባለመኖሩ ምክንያት እግዚአብሔር ደስ አልተሰኘበትም። ፍጹምነት አልተገኘም ስላልኖረው ማለት ነው። ሰዎች ሊጠብቁት ሕጉ በራሱ ጻድቅ ነው። ሕጉ በራሱ እውነተኛ ነው። ነገር ግን ያንን ሕጉን እውነተኛ ሰው ካለመገኘቱ የተነሳ ሊፈጽመው አልቻለም ነው እያልኳቸው ያለ። ለዚህ ነው መጽሐፍ ቅዱስ የእግዚአብሔር ቃል እነርሱም ያለ መሐላ ካህናት ሆነዋልና እርሱ ግን ጌታ አንተን እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ብሎ ማለ አይጸጸትም ብሎ ካህን ሆኗልና ይላል። ያለ መሐላ ካህን እንዳልሆነ መጠን እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል እያለ ይነግራቸዋል። ለሚሻል ኪዳን ነው ዋስ ሆኖ የመጣው። ይሄ ኪዳን አገልግሎት የተሻለ ኪዳን በእግዚአብሔር በኩል በክርስቶስ የተሰጠ ማለት ነው። አያችሁት? ስለዚህ የክህነት የምልጃ አገልግሎት በአንድ ሰው ፋንታ እኔ አለውልህ ብሎ ተወክሎ እስከ ሞት ድረስ ዋጋ ቢያስከፍልም እንኳን እኔ አለውልህ ብሎ ምን የሚል ነው የሚቆም ማለት ነው። ስለዚህ ኢየሱስ ክርስቶስ የሁሉንም የኃጢአት ዕዳ ለመሰረዝ እኔ አለሁ ብሎ መካከለኛ ሆኖ ነው የቀረበው። ይሄ ነው የሚሻል ኪዳን የሚለው ሞት። ሌሎች ቁጥር 23 ደግሞ ስትመለከቱት እንደዚህ ብሎ ይነግራቸዋል። እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑት ብዙዎች ናቸው ይላል። እርሱ ግን ምንድነው አለ? እርሱ ግን ለዘላለም የሚኖር ስለሆነ ይላል። አየው፣ ኢየሱስ እኮ ሞተ ስንል በሕይወት ለዘላለም በአብ ቀኝ ተቀምጦ ስለኛ ይታያል እያልን ነው ወገኖች። አየው፣ እነሱም ሞት ስለከለከላቸው ካህናቶች ማዳን አይችሉም። ማለትም አሮን ሲሞት የክህነቱ አገልግሎት ከአሮን ተወስዶ ለሌላ ካህን ነው የሚሰጠው። ለዚህ ነው በሞት የተገደበ ይሆን። አየው። ስለዚህ ኢየሱስ ክርስቶስ ግን ቁጥር 24ን ስትመለከቱት እንደዚህ ብሎ ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው፣ በሞት አይወሰድም። ለምን? ለዘላለም የሚኖር ነው ይላል። በሞት አይገደብም። ለምን? ለዘላለም የሚኖር ነው። ፍጹም አምላክና ፍጹም ሰው በመሆኑ ሞትን ረግጦ በመነሳት በአብ ቀኝ በመቀመጥ ስለኛ ትናንትና የዛሬ 2000 ዓመት የፈሰሰው ደም ይታይልናል፣ ይጮህልናል፣ ይታይልናል፣ ይማልደናል እያለ ነው እኛ የምንለው። እኛ ደግሞ አይደለንም የእግዚአብሔር ቃል ስለሚለን። ስለዚህ በዚህ ክፍል እንደምትመለከቱት ቅዱሳን ጻድቃን ካህናት ያማልዱልናል፣ ይጸልዩልናል፣ ይለምኑልናል፣ ከሞቱም በኋላ በእግዚአብሔር ፊት ይቆሙልናል ብለን ተስፋ ያደረግናቸው ሁሉ ሞት ከልክሏቸዋል ነው የሚለው። ሞት ከልክሏቸዋል ነው የሚለው። አየው፣ አሁን ወደ ሙታን ብትጮህ ሙታኖች አንተን ሊሰሙ አይችሉ። ሞትን ያሸነፈው ሞትን የረገጠው በአብ ቀኝ የተቀመጠው ግን ከእስትንፋስህ ይልቅ ቅርብ ሆኖ ይሰማል። ሃሌሉያ! ጌታ የተባረከ ይሁን። በዚህ ሁኔታ ነው የምልጃን አገልግሎት ማየት የምትችሉት ወገኖቼ። አያችሁ፣ መጽሐፍ ቅዱስ እንዲህ ነው ብሎ የሚያስተምረን። እነ ሙሴ ሌሎችም ካህናቶች በሕይወት በነበሩበት ዘመን ሊያማልዱ ይችሉ ነበር። አሁን ግን ሞት ስለከለከላቸው በማለት በጥብቅ ነው ቃሉ የሚያስተምረን። ሞት ስለከለከላቸው ምን አይሉም? ማዳን አይችሉም፣ ማማለድ አይችሉም እያለ ነው ወዳጄ ሆይ። ማዳን አይችሉም፣ ማማለድ አይችሉም። እሱ ግን በሶስተኛው ቀን ሙስና መቃብርን አጥፍቶ ሞትን ረግጦ በአብ ቀኝ ተቀምጧል፣ ያማልዳል። ስለኛ ምን ይላል? ይታያል ማለት ነው። ክርስቶስ ኢየሱስ ለዘላለም የተባረከ ይሁን። እባካችሁ ሚውት አድርጉት። ለምን 15 ደቂቃ ቀርተው ያለ ነው መጣ። ስለዚህ ምንድነው ማለት ነው? አንተ እንደ መልከ ጼዴቅ ሹመት ክህነት የማይሻር ተመልከት፣ በእግዚአብሔር የተመረጠ ቅዱስ ሊቀ ካህናት የናዝሬቱ ኢየሱስ እንደሆነ ነው የሚነግረን መጽሐፍ።
ወደዚህ እውነት ነው መምጣት የሚያስፈልጋቸው ኦርቶዶክሳውያን። አሁን ማርያም አማላጅ ነች፣ ቅዱሳን ሰማዕታት፣ ጻድቃን፣ ቅዱሳን መላእክት ምናምን ወዘተርፈ በጣም ብዙ ናቸው። እነሱ ያማልዳሉ ስትሉ ከመጽሐፍ ቅዱስ አንዲት እንኳን ጥቅስ የላችሁ። ስለ ኢየሱስ ክርስቶስ የምልጃ አገልግሎት ካልከይ ግን በብሉይ ኪዳንም ሆነ በአዲስ ኪዳን ስለ ኢየሱስ ክርስቶስ ፍጹም ሰውነትና ፍጹም አምላክነት የሚጠቁሙ አማላጅነቱን የሚናገሩ መጽሐፍቶች አሉ። የትውፊት መጽሐፍቶችን ማንሳት እንችላለን። ጤናማ የትውፊት መጽሐፍቶች አየው ይመሰክሩለታል መጽሐፍት። ስለ እነርሱም ሊያማልድ ብሎ ዘወትር በሕይወት ይኖራልና ይላል። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና ስለዚህም ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይቻለዋል ይላል። አየው አሁን የሚያስፈልግ ወደ ኢየሱስ መምጣት ነው። ለምን? ሊያድን የሚችለው እሱ ብቻ ነው። ሊታደግ የሚችለው እሱ ብቻ ነው። ይኸውላችሁ ወገኖቼ በመጀመሪያ ደረጃ የምልጃን አገልግሎት ዝቅ አድርጎ ማየት በጣም ነውር ነው። የምልጃ አገልግሎት ዋጋ የተከፈለበት ነው። ኤሎሄ ላማ ሰበቅታኒ ብሎ የጮኸበት ነው ኢየሱስ። የምልጃ አገልግሎት በጣም ቀላል መስሎ የሚታያቸው ኦርቶዶክሳውያን እጅግ በጣም የተሳሳተ ነው። እጅግ በጣም የተሳሳተ ከመጽሐፍ ቅዱስ ውጪ የሆነ ከቃሉ እንደምንረዳው ሞትን ረግጦ የተነሳው በሕይወት ለዘላለም የሚኖረው ለአንዴና ለመጨረሻ ጊዜ የዓለሙን ሁሉ ኃጢአት ለማስተስረይ በቀራንዮ መስቀል ላይ በከፈለው ዋጋና በፈሰሰው ንጹህ ደም ዛሬም ደሙ ትኩስ ሆኖ ስለኛ ይማልድልናል፣ ስለኛ ይታይልናል እያልን ያለ ነው። ክብር ለኢየሱስ ክርስቶስ ይሁን። ይህንን በየካልኳችሁ በአዲስ ኪዳን ሊቀ ካህኑ ማን ነው ብሎ ነው መጠየቅ ያለብን። አሁን በአዲስ ኪዳን ሊቀ ካህኑ ማን ነው? ካህናትስ እነማን ናቸው ብለን መጽሐፉን በደንብ ማጥናት ይጠበቅብናል። በመጀመሪያ የዕብራውያን መጽሐፍ እንደሚነግረን ዘለዓለማዊ ሊቀ ካህንና አማላጅ ኢየሱስ ክርስቶስ ሲሆን ከዚህ በመቀጠል ሕዝቡን ወክለው ደግሞ ማማለድና ማስታረቅ የሚችሉ በክርስቶስ ያመኑ ዳግም የተወለዱ የወንጌል ሰባኪዎች አሉ። እነዚህ የምልጃ አገልግሎት እንዴት ነው የሚሰሩ ካላችሁ እባካችሁን ጌታ ኢየሱስ ክርስቶስን የሕይወታችሁ አዳኝ አድርጋችሁ ተቀበሉ በማለት ወደ እግዚአብሔር መንግስት እንዲገቡ ምን ይላሉ? ያማልዳሉ እነዚህ ካህናቶች። ይህንን ማስረጃ የምሰጣችሁ አንደኛ ጴጥሮስ መጽሐፍ ምዕራፍ 2 ቁጥር 9 ላይ እንደዚህ ብሎ ይናገራል። እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ ይላል። የተመረጠ ትውልድ የንጉሥ ካህናት። አየው እዚህ ጋር ካህንነት አለ። የንጉሥ ካህናት ቅዱስ ሕዝብ ለርስቱ የተለየ ወገን ናቸው አለ። አየው መጽሐፍ ቅዱስ እኛ ክህነታችንን ሲነግረን አገልግሎታችንን ሲነግረን የማማለድ አገልግሎት በሕይወት እንዳለን የምንሰራው ወንጌል ነው። እባካችሁ ጌታ ኢየሱስን የሕይወታችሁ አዳኝ አድርጋችሁ ተቀበሉ በማለት የኢየሱስ ክርስቶስ የሊቀ ካህንነትና የኛ ክህነት አገልግሎት የሰማይና የምድር ርቀት አለ። ክብር ለታረደልን በግ ለናዝሬቱ ለኢየሱስ ክርስቶስ ይሁን። ስለዚህ በዚህ ሁኔታ የክህነትን አገልግሎት በደንብ መረዳት ያስፈልጋችኋል ማለት ነው ወገኖቼ ሆይ። እርሱ ከራሱ ጋራ አስታረቀን። የማስታረቅንም አገልግሎት ከሰጠን ከእግዚአብሔር ነው ይላል። ከራሱ ጋር ካስታረቀን ከዛሳ የማስታረቅንም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውንም ደግሞ አልቆጠረባቸውም ነበር። ተመልከት፣ በእኛም የማስታረቅ ቃል አኖረ ይላል። የማስታረቅ ቃልና የማስታረቅ ስራ ይለያል። ይህንን ለይተህ እወቅ ወገኔ ሆይ። የማስታረቅ ስራን የሰራው ማን ነው ካልክ ክርስቶስ ኢየሱስ ነው። የማስታረቅ ቃል ደግሞ በውስጣችን ያስቀመጠው ለማን ነው ካልክ ለእኛ ለአማኞች ነው። አሜን በለኝ። ሃሌሉያ። ስለዚህ የማስታረቅ ቃል በውስጥ ያለ ስለ ጌታ ስለ ኢየሱስ ክርስቶስ በጎነት የምናገርበት ቃል ይህ ነው። የማስታረቅ ቃል በእኛ አኖረ ይላል። እንግዲህ እግዚአብሔር በእኛ እንደሚማልድ ይህንን አስረግጬ ልንገርህ ወዳጅ ሆይ። እንደሚማልድ ስለ ክርስቶስ መልእክተኞች ነን አለ። እስኪ መልእክተኛ ነኝ እያለ የጻፈ አንድ ጀግና ጴንጤ መልእክተኛ። አንዳንዶች ጠበቃ ሆነው እንደ ቅድሙ እንደ አናሲሞስ ይመጣሉ። ያልበራላቸው ያልገባቸው ለጥላቻና ለንትርክ ወይም ደግሞ ለዝና የሚመጡ ሰዎች አሉ።
እኛ ምስክሮች ነን። መጽሐፍ ቅዱስ የሚነግረን መልእክተኞች ነን፣ ምስክሮች ነን ነው ብሎ የሚነግረን። ጥብቅና አልተሰጠህም ወዳጄ። አንተ ጠበቃ አይደለህም። እኔ መልእክተኛ ነኝ። ስለዚህ መልእክተኛ ከሆንክ ደግሞ የእግዚአብሔርን ቃል ብቻ ነው የምትናገረው ማለት ነው። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን ይላል። አየው፣ በክርስቶስ ኢየሱስ አምነው በሕይወት ለሚኖሩ የወንጌል ሰባኪያን ካህናት ቅዱሳን በክርስቶስ ያመኑትን በመስበክ በመለመን በመጸለይ ምን ይላሉ ማለት ነው? ያስታርቃሉ፣ ያማልዳሉ እያልኩ ነው ወዳጅ ሆይ። ይህም በደንብ ስነ አፈታቱን በደንብ ይዩት ወገኖች ሆይ። ከዚህ ውጪ በሕይወተ ሥጋ የሌሉ በተለይ በአለፍንባት ወይም ባደግንባት በኢትዮጵያ ኦርቶዶክስ ቤተክርስቲያን ጻድቃን ሰማዕታት የቅዱሳን ምልጃ የሚባለው የኢየሱስ ክርስቶስ እናት ማርያምን ጨምሮ አሁን ሞት ስለከለከላቸው ነው የሚለው። አየው፣ አሁን ምን ስለከለከላቸው ይላል? ሞት ስለከለከላቸው ይላል። እኔ እኮ አይደለም መጽሐፉ ነው የሚለው። ሞት ስለከለከላቸው ይላል። ባለመኖራቸው ምክንያት የማማለድ አገልግሎት ለነርሱ ሳይሆን በእኛ በወንጌል ላመንን ሰዎች የተሰጠ ነው። አንተ ለእኛ በወንጌል ላመንን ሰዎች የተሰጠ ነው አገልግሎቱ፣ ለነርሱ ሳይሆን በወንጌል ያመናችሁ የኔና የናንተን ብቸኛ አገልግሎት ነው የሚናገረው መጽሐፍ ቅዱስ የእግዚአብሔር ቃል። በሉቃስ ወንጌል ምዕራፍ 16 ቁጥር 19 ያለው በጣም ብዙ ጊዜ የምንጣላበት ቃል። ይሄ ምልጃ ተደርጎበታል ወይስ አልተደረገበትም? ይህንን ክፍል በደንብ ክፍሉን ሙሉን ሐሳብ ስትረዱት ምልጃ የተደረገበት ሳይሆን እንዲያውም ማማለድ እንደማይቻል የተነገረበት ቃል። አየው፣ ትልቅ ገደል እንዳለ፣ ያንን ገደል አልፎ ማንም ሰው ሄዶ ስራ መስራት እንደማይችል የተነገረበት ቃል እንደሆነ መረዳት ትችላላችሁ ማለት ነው ወገኖቼ ሆይ። እንደ እግዚአብሔር ቃል መመላለስ ይሁንላችሁ፣ እንደ እግዚአብሔር ቃል መኖር ይሁንላችሁ፣ እንደ እግዚአብሔር ሐሳብ መኖር ይሁንላችሁ። ክብር ለጌታ ለኢየሱስ ክርስቶስ ይሁንልን። ሃሌሉያ። ስለዚህ ይሄ ምልጃን ከመንካታችን ወይም ደግሞ በምልጃ ጉዳይ ላይ ከመነጋገራችን በፊት በእግዚአብሔር ቃል ውስጥ አማላጅ ማን ነው? አማላጅ ብሎ ያስቀመጠው ማንን ነው? መጽሐፉ አማላጅ የሚለው በቀጥታ ማንን ነው? ይሄንን መካድ እንችላለን? እግዚአብሔር አማላጅ ያለው መጽሐፉ አማላጅ የሚል ሰላም እግዚአብሔር እንደና እግዚአብሔር ሰላም እሺ ነገ ከመቼ ይሄ ባዶ የሆነ ሰው እየገባ እንዴት እንደሚረብሽ ተመልከቱት። ባዶ በቃ ወይ በደንብ ተረድቶ ሰውን ማስረዳት ወይም ደግሞ ዕውቀት ከሌለው ለመማር የሚፈልግ ሰው ነው እኛ የምንፈልግ። ኦኬ፣ ለመማር የሚፈልግ ወይም ደግሞ ማስተማር የሚፈልግ ወይም በፍቅር ለመወያየት የሚፈልግ ሰው እንፈልጋለን። እኛ ከማንም ጋር ጥላቻ የለን። በስተት ትምህርቶች ዙሪያ ግን አንደራደርም። ኦኬ፣ ስህተት የሆነውን ነገር እንደ እግዚአብሔር ቃል ስህተት ነው እንላለን። እውነት የሆነውን ነገር ደግሞ እንደ እግዚአብሔር ቃል እውነት ነው እንላለን። እውነቱን እውነት፣ ሐሰቱን ሐሰት በሉ ተብሎ ተጽፏል። ይሄንን ስናደርግ ለምንም ብለን አይደለም፣ ሰዎች ወደ እግዚአብሔር መንግስት ይገቡ ዘንድ ነው። ጌታ ይባርካችሁ። ይሰማል? ይሰማል? እየተሰማችሁ ነው ወይ? ይሰማል። ጌታ ይባርክ። አሜን። ተባረክ ወዳጅ። እሺ፣ የእግዚአብሔር ቃል ሲነገር ሰዎች ሽልክ አሉባልታ የሆነ ነገር ምናምን ሲባል ነው ሰዎች የሚሰባሰቡትና ይገርመኛል። እኔ ብዙ ጊዜ በጣም እገረማለሁ። እሺ፣ ጥያቄ ያለው ሰው ይግባ። ጥያቄ ያለው ይግባ። ችግር የለውም። አጭር ጊዜ ነው ያለ። ጥያቄ ያለው ሰው ይግባ። እሺ፣ ምንድን ነው የሚለው? አንተ ቻ ነው የሚለው?
ሰላም ነው። እግዚአብሔር ይመስገን። ገና ነኝ። እግዚአብሔር ሰው ጫ ነው የሚለው። አዎ ጫላ። ተባረኩልኝ። ዘመኔ ይባረክ። ቀጥል ወዳጅ፣ አታቁም። ባርታልኝ። ጫላ ነው እንዴ? ያለቀብኝ ስለሆነ ጫላ ለማለት ነው። እሺ ጫላዬ፣ ከየት ነው? ከየት ቤተ እምነት ነህ? እኔ ከፍቅር ይዝ በጌታ በኢየሱስ ስም ወግቻለሁ። ፍቅር ሲዝም የሚባል ደግሞ ምንድን ነው እሱ? እምነት ነው። ጌታ ይወዳል ወዳጅ። ፍቅር ሲዝም የሚባል እንግዲህ አውሬው ያመጣው ወይም ደግሞ ይሄ ዝም ብሎ የቦዘኔዎች ስብስብ ሊሆን ይችላል። እንዴት ፍቅር ሲዝም የሚባል ከምን ተነስተህ ነው አንተ ወደዛ ልትገባ የቻልከው? አምሮበታል ደግሞ ምንድነው? ቆባን የጥሏት የባልቴቶችን ወሬ ነው አስተማር የምትውለው እዚያ። ቆባን የጥሏት ነው። ቆባን አውልቆ አማረቦታ። ጌታ ይወድሃል ወዳጅ፣ ጌታ ይወድሃል። ጌታ ነው የሞተልህ። በደሙ የምትቀልድ ከሆነ እግዚአብሔር ይጠይቅሃል። ስለዚህ ኢየሱስ ይወድሃል። ኢየሱስ ነው ለአንተ የሞተው። ኢየሱስ ነው አሳልፎ የሰጠህ እንጂ ሌላ ማን ይሞትልኛል? ታዲያ ፍቅር ሲዝም ማለት ምን ማለት ነው? ያው ፍቅር ነው፣ እግዚአብሔር ፍቅር ነው። በጣም ያሳዝናል በእውነቱ። እግዚአብሔር ምሕረት። እሺ ጌታ መቀበል የምትፈልግ ከሆነ ልጸልይልህ። ጌታ እኔ እኮ ገና እንደተወለድኩ በ40 ቀኔ ነው ጌታን የተቀበልኩት። እንዴት አውቀህ ነው የተቀበልከው? በ40 ቀንህ እንዴት አውቀህ ነው የተቀበልከው? ያው እንዴት አውቄማ? ቤተሰቦቼ አቤት፣ ያው በእግዚአብሔር የሚኖሩ ናቸው። እነሱ ደግሞ ማለት እኔን ወደሚጠቅመኝ ነገር ይወስዱኛል። ከዛ እነሱ በሚሄዱበት መንገድ በሚጠቅመኝ እንትን አሉ። አሁን ደግሞ እኔ ከደረስኩ በኋላ አወቅኩ፣ ተማርኩ። ህይወት እንደማገኝበት አወቅኩ። አሁን ደግሞ ማለት ነው የተማርከው ስለ ፍቅር ሲዝም እንጂ ስለ ቃሉ አይደለም። አይ ያን ለቀልድ ያልነው እንደዚህ ያልኩ አባቴ ነው። የቀለድክ ነው። እኛ ደግሞ ለቀልድ አይደለም እዚህ ቁጭ ያልነው ወንድሜ። ያው እንትን ነው የእግዚአብሔር ቃል ቀልድ አለ እንዴ? አስተያየት ለመስጠት ነው የገባሁት። አምሮብ ሳይ እንደ ቁንጅና እንደዚህ ቁንጅና ምናምን ቁንጅና ናይቼ ነው የገባሁት። ያው ቁንጅናን ለማድነቅ ነው። ወግቼልሃለሁ። እኔ ቁንጅና ምንድነው? የኔ ቁንጅና ምንድነው የታየህ? ወግቼልሃለሁ። ቁንጅና ናይቼ አንተ ሰው ወደ ልቦና ተመለስ። የሰዶም መንፈስ ስለ ቁንጅና ስለ ክርስቶስ ነው እየሰማን ያለነው እኛ። ሰዶማዊ መንፈስ ነው። ሲቀደም እዛ ፍቅር ሲዝም ላይ ሆነ ምን ልትማር ነው አንተ? እሺ አቤኔዘር ይሰማል? ሰላም ነው። እንዴት ነህ? ይሄ ምንድነው ምለው? ያ ፍቅር ሲዝም ምናምን ያለው እየሰማሁት ነበርና ይሄ እኮ የእምነት ቦታ እንትን ነው እንጂ የቀልድ ቦታ አይደለም። ፍቅር ሲዝማ እዛ ኬና ሄዶ እንትን ይበላው እዛ እሱን ይከተል እንጂ እዚህ የቀልድና የዋዛ ፍዛዛ ቦታ አይደለም እኮ። ያምልኮ እንማማር ልናመልክ ምናምን ይመስለኛል እንጂ እንጫወት ልንቀልድ አይደለም። ያ ቀልድማ አለፈ እኮ ድሮ ቀረ። እውነት ነው። ጌታ ይባርክህ። ይመስላችኋል አንዳንድ ሰዎች በቃ ቲክቶክ ውስጥ ዝም ብሎ ስንፍና የሚወራ በቃ ከስንፍና ውጪ ካሉባልታ ውጪ ሌላ የሌለ መስሎ የሚታያቸው አእምሯቸው የጨለመባቸው ሰዎች አሉ። እኛ እውነት ለመናገር ወንጌልን ለመስበክ ብቻ ነው የምንጠቀምበት።
ወንጌልን ለመስበክ ብቻ ነው እንጠቀምበት። ቲክቶክ እናንተ አንዳንድ ሰነፍ የሆናችሁ ሰዎች ምናልባትም እንግዲህ ላሉባልታ ልትጠቀሙበት ትችላላችሁ። እኛ ወንጌል ነው የምንሰብከው። እኛ ስለ ክርስቶስ ነው የምንነግራችሁ። እኛ ስለሞተላችሁ ሕይወቱን አሳልፎ ስለሰጣችሁ ስለ ኢየሱስ ነው የምናወራላችሁ። ሌላ የምናወራው ነገር የለም። ጠዋትም ማታም ቀንም ኢየሱስ ይወዳችኋል እንላችኋለን። ኢየሱስ ነው ከሞት የሚያድናችሁ። ኢየሱስ ነው ከጨለማ የሚያወጣችሁ። ኢየሱስ ነው ሕይወት የሚሆንላችሁ ለዘላለም እንድትኖሩ ኢየሱስ ነው ጣልቃ ይገባላችሁ እያልናችሁ ነው። ለዚህ ፍቅር ሲዝም ምናምን እያላችሁ የምትንከራተቱ ሰዎች እግዚአብሔር አምላክ ከመንከራተት ሕይወት ያወጣችሁ። ነፃ ውጡ በኢየሱስ። ሌላ ምንም ማለት ነው። እሺ ዩዘር ሰላም ዩዘር አቤት የእግዚአብሔር ሰው ሰላም ነው። ሰላም ሰላም እግዚአብሔር ይመስገን ሰላም። አሜን አሜን። እሺ ጥያቄ ያለው ሰው ካለ ላስተናግድ። ጥያቄ እስኪ አባቴ እኔ እንኳን ጥያቄ አይደለም እስቲ እንዲጸልዩኝ ፈልጌ ነው። እሺ አሁን ስራ ላይ አይደለሁም ያለሁት። እኔ የቤተክርስቲያን አገልጋይ ነበርኩና እንግዲህ የቤተክርስቲያን አገልጋይ ሲሆን በተለያየ ነገር አባረውኛል። ያው ዲቴል መግባቱ አስፈላጊ አይደለም። ከዛ ተባረሬ አሁን ስራ ፈትቶኛለሁ። ከየት ቤተክርስቲያን ያባረሩ? ክፍለ ሀገር ነው እኮ። ከየትኛው? ከኦርቶዶክስ ወይስ ከወንጌል? አይደለም ከኦርቶዶክስ ነው። ክፍለ ሀገር ነው ያለው? ክፍለ ሀገር ነው ያለው? አዎ አሁን ክፍለ ሀገር ነው ያለሁት። ከዛ ተባረረ። መናፍቅ ተብለህ ተባረህ ነው? መናፍቅ ተብለህ ተባረህ ነው? አይ አይደለም። ሌባ ለምን አልክ ነው እንግዲህ። እኔ ያው ይገርሞታል። ሌባውን ሌባ ነው የምለው፣ እውነተኛውን ደግሞ እውነተኛ ሰው ነው የምለው። እና ሌቦች ናቸው አንዳንድ አካላትን። እናንተ እኮ ሌቦች ናቸው፣ ለምን የቤተክርስቲያን ንብረት ትሰረቃላችሁ ትላላችሁ በማለቴ ይሄማ ከቆየ አስቀምጠ ነው የሚል ነገር ነውና በዛ ያው እንግዲህ ወከባ ፈጥረው እንደዚህ ብለው ሸኙን። የተለያየ ቦታ ሄጃለሁ። ምንም መፍትሄ አላገኘሁም። ያው ሰንሰለቱ ያው ረጅም ስለሆነ የተሳሰረ ስለሆነ ውስጥ ስለሚታወቁ ያናል መፍትሄ አላገኘሁምና አሁን ከዛ ወጥቼ ባለሁት ስራ ምን ታልኩኝ እስቲ ጸልዩልኝ ማለት ነው የገባሁት። እንኳን ሌላ ለማት አይደለም። መልካም ስራ እግዚአብሔር እንዲሰጥህ ጸልይልሃለሁ። ችግር የለም። በውስጥ መስመር ስልክ አስቀምጥልኝ። አብረን በእውነትና በመንፈስ ሆነን እንጸልያለን። ነገር ግን አሁን ስለ ወንጌል ነው እያወራን ያለነውና በዚህ አጋጣሚ አንተ ወንጌል ገብተዋል? ጌታን ተቀብለሃል? አይ አልተቀበልኩም። በጣም ጥሩ። አሁን ባለህበት ስፍራ ላይ እጅን ከፍ አድርግና በእውነትና በመንፈስ ሆነ እኔ የምለውን በል። በእግዚአብሔር ፊት በእውነትና በመንፈስ ቅረብና እኔ የምለውን በል። በጌታ ፍቅር ልጠይቅህ። ጌታ ሆይ በል። ጌታ ሆይ ቃልህ እንደሚለው ኃጢአተኛ መሆኔን አምናለሁ። በማንም በምንም በኩል እንዲሁም በሰራሁት መልካም በምለው ስራ መዳን እንደማልችል አውቃለሁ። ስለዚህ በዚህ ሰዓት
እንደ አንድ ኃጢአተኛ ሰው ሆኜ በፊትህ እቀርባለሁ። እስከ ዛሬ ያደረኩትን ኃጢአት ያለማወቄን ወራት ሁሉ ይቅር በለኝ። እኔን ለማዳን ከሰማይ ሰማያት ወርደህ በመስቀል ላይ እንደሞትክ እንደተቀበርክ በሶስተኛውም ቀን ከሙታን ተለይተህ እንደተነሳህ በ40 ቀንህም ወደ ሰማያት እንዳረክ አሁን ስለኔ በአብ ቀኝ እንደተቀመጥክ እኔ አምናለሁ። ልጅህ አድርገህ ተቀበለኝ። ስሜንም በሕይወት መዝገብ ጻፍልኝ። ከዛሬ ቀን ጀምሮ ኃጢአትን ዓለምን ሰይጣንን ክጃለሁ። ጌታ ሆይ ልጅህ አድርገህ ስለተቀበልከኝ አመሰግናለሁ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። አሁን በክርስቶስ ኢየሱስ ስላመንክ የእግዚአብሔር ልጅ ሆነሃል። መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ገብተህ ስታነብ ለተቀበሉት ሁሉ ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። አሁን በክርስቶስ ኢየሱስ ስላመንክ ዕዳህ ተሰርዞልሃል፣ በሕይወት መዝገብ ተጽፏል። ስለዚህ እጸልይልሃለሁ። የዘላለም አምላክ እግዚአብሔር በጌታ በኢየሱስ በአንድ ልጅ ስም ስለ ወንድሜ እጅግ አድርጌ አመሰግንሃለሁ። በአንተ ጉልበት ብርታት በልጅህ በኢየሱስ ክርስቶስ ባደረከው ማዳን ወንድሜን ከጨለማ ያወጣኸው ለክብር ያጭኸው እነሆ በዘላለም መዝገብ ላይ ደግሞ ስሙን የጻፍክለት አምላኬና አባቴ እግዚአብሔር ሆይ በጌታ በኢየሱስ ስም እጅግ አድርጌ አመሰግንሃለሁ። ከዚህ ቀን ጀምሮ እግዚአብሔር ሆይ በዘር ሆኖ እየተከተለ እግዚአብሔር ሆይ ወደ ኋላ የሚጎትት የጠላት አሰራር፣ የሟርት አሰራር፣ የጨለማ አሰራር በኢየሱስ ደም የተቆራረጠ እንዲሆን ጸልያለሁ። እግዚአብሔር አባት ሆይ ከዚህ ቀን ጀምሮ በሱ ላይ ባተምከው መንፈስ በውስጡ በምትኖርበት ሕያው በሆነው ቤተ መቅደስ እግዚአብሔር ሆይ ወንድሜን እንድትጠቀምበት እንድትሰራበት ለብዙዎች እግዚአብሔር ሆይ እንዲቆረስ እንዲሰራ እግዚአብሔር ሕያው መንፈስህ በኢየሱስ ስም እንዲመራው እኔ በጌታ በኢየሱስ ስም ጸልያለሁ። የትኛውም የአመፃ እጅ በኢየሱስ ስም የተሰበረ ይሁን። እግዚአብሔር ሆይ ሕይወቱን ዘመኑን ሁለንተና ነገሩን ላንተ አሳልፌ የሰጠው በምትወደው ልጅ በጌታችን በኢየሱስ ስም አሜን። እግዚአብሔር አንተ ጋራ ነው። ጌታ ይረዳሃል። ደግሞ በውስጥ መስመር የኔን ስልክ ይኸው አሁን እጽፍልሃለሁ፣ ደውልልኝ፣ አብረን እንጸልያለን፣ እንማማራለን። እሺ ስልክ አስቀምጥልሃለሁ። እየሰማኸኝ ነው? እየሰማሁ ነው። እና ጌታ ታማኝ ስለሆነ ይኸው አሁን ስልክ በውስጥ መስመር ነው ማስቀምጥልህ። በኋላ ላይ ትደውልልኛለህ፣ እናወራለን አንዳንድ ነገሮችን፣ እንዴት እግዚአብሔርን ቃል መማር እንዳለብህ፣ እንዴት መኖር እንዳለብህ እናወራለን። 09 ይኸው ልኬልሃለሁ፣ በሌላ ፔጅ ልኬልሃለሁ። ስልኩን እንደዋወላለን።
ተባረክ፣ ጸጋ ይብዛልህ፣ ተባረክልኝ። አሜን አሜን አሜን። እሺ እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ ቅዱሳን ወንድሞችና እህቶቼ። እኛ ወንጌል ይሰበክ ነው፣ ሰዎች ከጨለማ ይውጡ ነው እያልን ያለ ነው። ሰዎች ከጨለማ ሊወጡ የሚችሉት ደግሞ በክርስቶስ ኢየሱስ ነው። ክርስቶስ በዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ አንድ ነገር ተናግሯል። እኔ የዓለም ብርሃን ነኝ አለ፣ የሚከተለኝም የሕይወት ብርሃን ይሆንለታል። ኤፌሶን መጽሐፍ ምዕራፍ 5 ቁጥር 8 አካባቢ ላይ ገብታችሁ ስትመለከቱ ቀድሞ ጨለማ ነበራችሁ ይላል። ቀድሞ ጨለማ በጨለማ ውስጥ አይደለም የሚለው ጨለማ ነበራችሁ ይላል። አሁን ግን በጌታ ምንድን ናችሁ አለ? ብርሃን ናችሁ አለ። ብርሃን የሚገኘው በጌታ ነው። በብርሃን መመላለስ የሚገኘው በጌታ ማመን ሲቻል። ስለዚህ እባካችሁን ወደ ጌታ ኢየሱስ ነው፣ ነፍሳችሁን አድኑ፣ ከሞት ወደ ሕይወት ተመለሱ ነው የምንላችሁ። ስለዚህ አሁንም ጌታ ኢየሱስን የሕይወቱ አዳኝ አድርጎ መቀበል የሚፈልግ ሰው ካለ አንድ ቁጥርን እንዲጽፍልኝ በጌታ ፍቅር ጠይቃለሁ። አንድ ቁጥርን ጻፉልኝና ጌታ ኢየሱስን የሕይወታችሁ አዳኝ አድርጋችሁ ተቀበሉ። አንድ ቁጥር ጻፉና ግቡ። ጌታ ይባርካችሁ። ሌላ በተጨማሪ ትንሽ ሰዎችን ብትሆኑ አንድ መጽሐፍ አለ። ይሄ በማር የተለወሰ መርዝ ለወንጌል አማኞች በጣም ጠቃሚ የሆነ መጽሐፍ ነው። በስተት ትምህርቶች፣ በመናፍስቱ ዓለም ስውር ድብቅ ሚስጥር ታርጌት ተደርጎ የተጻፈ በማር የተለወሰ መርዝ የሚል መጽሐፍ አለ። እንደምታዩት እዚህ ጋር በስዕል የተቀመጠ ነገር አለ። ዘንዶ አለው፣ ቀንድ አለው፣ ጊንጥ አለው። ነገር ግን ያንን በእግዚአብሔር ቃል እውነት እንዴት አፈራርሶ እንደሚጥል ሰዎች ከድቅድቅ ጨለማ ወደሚደነቅ ብርሃን እንዴት መምጣት እንዳለባቸው የሚናገር አፍ አውጥቶ የሚናገር መጽሐፍ ነው። አፍ አውጥቶ የሚናገር መጽሐፍ ነው። መጽሐፍ ለወንጌል አማኞች በተለይ ለጸሎት በጣም ይጠቅማቸዋል፣ ለስልጠና በጣም ይጠቅማቸዋል። ለኦርቶዶክሳውያን ወንድሞችና እህቶች ደግሞ ይህ መጽሐፍ የሚጠቅመው ያልተተረጎሙ ትርጉሞችን እንዴት እንደተተረጎሙና የእግዚአብሔርን ቃል እንዴት ማንበብ እንዳለባቸው በደንብ የሚናገር መጽሐፍ ነው። ስለዚህ ይሄን መጽሐፍ መግዛት የምትፈልጉ ባካችሁ ግዙ። 260 ብር ነው አንዱ መጽሐፍ። በጣም ብዙ ሰዎች ተጠቅመውበታል። 403 ሰዎች ይሄን መጽሐፍ አንብበው ጌታ ኢየሱስን የሕይወታቸው አዳኝ አድርገው ተቀብለዋል። ከ403 ሰዎች መካከል 105 የሚሆኑ የቤተ ክርስቲያኒቱ ልጆች፣ መርጌቶች፣ ቄሶች፣ ዲያቆናቶች ናቸው። ስለዚህ ሚካኤልና ገብርኤል አይገዙኝም ይህን መጽሐፍ፣ እናንተ ናችሁ መግዛት ያለባችሁ እና እባካችሁን መጽሐፉን በመግዛት ከአገልግሎታችን ጎን ቁሙ። እናንተም ደግሞ ተጠቀሙበት። ለቅዱሳን የተበረከተ ነው መጽሐፉ። በወንጌል አማኞች የሥነ መለኮት ሊቃውንቶች ታይቷል። እዚህ ጋር እንደምታዩት ዶክተሮች አይተውታል፣ የሥነ መለኮት ምሁራን አይተውታል። ከመታተሙ በፊት አይን ከፋች የሆነ መጽሐፍ ስለሆነ በማር የተለወሰ መርዝ። ማር እንደምታውቁት በሀገራችን ጣፋጭ ምግብ ነው። ነገር ግን መርዝ ከተቀላቀለበት ይገድላል። ማርነቱን ቀይሮ ገዳይ ነው የሚሆነው። የእግዚአብሔር ቃልም እንግዲህ ማሩን ወክሎ የእግዚአብሔር ቃል በማር ተመስሎ ነው የቀረበ እዚህ ጋር። የስተት ትምህርቱ ደግሞ በመርዝ ተመስሎ ነው የቀረበ። እንግዲህ ማር መርዝ ከተጨመረበት እንደሚገድል ሁሉ የእግዚአብሔር ቃልም ሌላ ነገር ከተጨመረበት ወደ ሲኦል ያስገባል፣ ወደ ሞት ያስገባል እያለ ነው ትርጉሙ እዚህ ጋር ተቀምጦላችኋልና እግዚአብሔር ይባርካችሁ። ብዙ አታት አላበዛም። መጽሐፉን የሚገዛ ሰው እስቲ ምልክት ይስጠኝ። ተባረኩ። የት ነው የምናገኘው መጽሐፉ? ያው እኔ አዲስ አበባ ነው ያለሁት፣ እኔ ጋር አለ። እንደገናም ደግሞ ያለበትን ስፍራም አቅጣጫ እንጠቁማችኋለን። አዲስ አበባ ከሆናችሁ እስካላችሁበትም ድረስ ማድረስ እንችላለን። የት አካባቢ እንደሆን ከነገርከኝ መጽሐፉን ላደርስልህ እችላለሁ። ሴምሲ አንድ ሰፈር ነን። አንድ ሰፈር ነን። ሴምሲ ከሆነ እኔ አደርስልሃለሁ። እሺ፣ አካውንቱን ያስቀምጠው። እኔም እዛው አካባቢ
እኮ እንዴት በምን አይነት መልኩ እንገናኝ? በቃ አንተ አካውንቱን አስቀምጥልህና ብሩን ስታስገባ መጽሐፉን አምጣ ስትለኝ አመጣልሃለሁ። እኔ እዚሁ ሰፈር ስለሆንኩ ሲኤምሲ ነኝ ያለው እኔ። አካውንቱን ያስቀምጡልኝ። በጣም ጥሩ። እግዚአብሔር ዘመንህን ይባርክ፣ ትውልድህን ይባርክ። ለበረከት ሁን፣ በነገር ሁሉ ተከናወን፣ በክብሩ ቁም፣ በደሙ ተሸፈን፣ ጸጋ ይብዛልህ። በቃ የወንጌል አማኝ ማለት እንደዚህ ነው፣ ማበረታታት። አሁን ይሄ መጽሐፍ በኦሮምኛ ተተርጉሞ ቁጭ ብሏል። አሁን በኦሮምኛ ሌላም ሐሳብ ተጨምሮበት በኦሮምኛ ሊታተም ነው። ስለዚህ አሁን 900 ምናምን መጽሐፍ ይቀራል። አማርኛው ስላላለቀ ነው የማይታተመው። ስለዚህ ሁላችሁም ይሄንን መጽሐፍ በመግዛት እባካችሁን የበኩላችሁን አስተዋጽኦ አድርጉ ልላችሁ እወዳለሁና ወንድማችን እጅግ በጣም ነው የማመሰግነው። እግዚአብሔር ዘመንህን አገልግሎትህን ይባርክ። በውስጥ መስመር ስልክ አስቀምጥልሃለሁ ማለት ነው። ስልክና አካውንት አስቀምጥልሃለሁ። እሺ ጌታ ይባረክ። ሌሎቻችሁ እስቲ ሌሎቻችሁ የምትሉት ነገር ካለ ግቡና። አንድ መጽሐፍ መግዛት ቀላል አይደለም ጎበዝ። 5 መጽሐፍ ገዝታችሁ ለ5 ሰዎች ማበርከት ቀላል አይደለም። ወንጌል ስርጭት ወጣችሁ የማሰሩትን ስራ በዚህ መጽሐፍ ትሰራላችሁ። ያው ልክ ጌታ ይባረክ። እሺ የት ነው የሚገኝ ያለ አንድ አሸናፊ የሚባል ሰው አለ። ዱከም ነው ያለው አንተ? እሺ እስኪ ግቡ። መጽሐፉን የምትፈልጉ ሰዎች ግቡ። ዱከምም ቢሆን እናደርስላችኋለን። የትኛውን ቦታ ማድረስ እንችላለን። መጽሐፉን ሰዎችን እንትን እንላለን። ጌታ ይባርካችሁ። አሼ እዚህ ውስጥ ነው ለካ ያለው። ይሰማል? አናስቸግራችሁ። መጽሐፉ የሚጠቅማችሁ ለእናንተ ነው። እውነት ለመናገር ይሄ መጽሐፉ 260 ብር ተሽጦ እኔን ብዙ ላይ ጠቅመኝ ይችላል። ለእናንተ በጣም ትልቅ ጥቅም ነው ይሄ መጽሐፍ። ይሄ መጽሐፍ ለእናንተ በጣም ወሳኝ ነው። ጌታ ይባርካችሁ። እሺ ተከናወኑ። እግዚአብሔር ትውልዳችሁን ይባርክ። በጣም ወዳችኋለሁኝ። ወንጌልን በትጋት ስለምትሰሩ ደግሞም ቅዱሳንን ስለምታገለግሉ አሁንም እያገለገላችሁ ስላለ እግዚአብሔር ይሄንን ያደረጋችሁትን መልካም ነገር የረሳ ዘንድ አመፀኛ አይደለምና፣ ስለዚህ ስለናንተ አምላኬን እግዚአብሔርን በኢየሱስ ክርስቶስ ስም አመሰግናለሁ። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። እሺ ሌላ ማውራት የሚፈልግ ሰው ካለ አሁን እና ጸልየን እንጨርስ ፕሮግራማችንን። እኔም ሌላ ፕሮግራም ስላለኝ ተባረኩ። መናገር የምትፈልጉ ሰዎች እድሉን እንስጣቸው። እሺ ይሰማል። ቀጥል ወዳጅ። እሺ እኔ ያው መጨረሻ ማለት የሚፈልገው ሰዎቹ አሁን ያለንበትም ጊዜ የመጨረሻ ዘመን ከመሆኑ አንፃር ወደ ጌታ መመለስ አለባቸው። ጌታ መቀበል አለባቸው። ምንም ይሉንታ የሚባል ነገር መቅረት አለበት። ይሉንታ ሰው ይለኛል ምን ይለኛል በሚል ነው ብዙ ሰው እየተጎዳ ያለው። ብዙ ተጽዕኖዎች አሉ። እኛም እሱን ሁሉ ሰብረን ነው ወደዚህ የመጣ ነው። እኔ ቤተክርስቲያን ውስጥ ለረጅም ዓመት አገልጋይ ነበርኩኝ። ብዙ ተጽዕኖዎች ነበሩ፣ ግን ያ ሁሉ ይቀራል። ጌታ ኢየሱስ ክርስቶስ የነፍሳቸው አዳኝ አድርጎ መቀበል አለባቸው እና እኛ አሁን በርቶልን የወጣ ነው እንጂ እዛ ውስጥ ምንም ተቸግረን አይደለም። በርቶልን ነው። የእውነቴን ነው የምልህ። እኔ አሁን ብዙ ሰንበት ትምህርት ቤት ውስጥ ከልጅነቴ ሳገለግል ነበርኩ። መስሙር ክበብ ነበርኩ፣ ብዙ ነበርኩ፣ ግን ማንም ምንም ሳያረገኝ ነው። ትዝ ይለኛል ወረዳ ቤተ ክህነቱ አንድ ቀን ጠርቶኝ እኔ ነኝ መሰናክል የሆንኩብህ ምናምን ብሎኝ ነበረ
አይደለም እኔ አንተ መሰላክል አልሆንክብኝም። ብዙ ጭቅጭቅ ነበረ ያኔ በኦሮሚያ እንትንና ኦሮሚያ ሲኖዶስ እንትን በዛ መካከል ብዙ ጭቅጭቅ ነበረ። ለዛ አይደለም እኔ እውነቱን አውቄ ነው ወደዚህ የመጣሁት ብዬ እንትን አልኩኝ። ስለዚህ ለዛ አይደለም አሁን ብዙ ቤተክርስቲያን ውስጥ ብዙ ለውጦች አሉ። እኛ ያኔ እንትን ያለው አሁን ጠላ አይገባም አሉኝ። ባለፈው ቤተክርስቲያን ውስጥ ምንም ጠላ የሚባል ነገር አይገባም አሉኝ። አንድ ጓደኞቼ አሉኝ ይደውልልኛል። እኔም እዛ እንትን በጣም እንነጋገራለን። በጣም የሚገርም ነው። ውሃ ነው በሃይላንድ የሚያስገቡት። ብዙ ለውጦች እየመጡ ነው። ሰው እየነቃ ነው። እንደዚህ ኦንላይን ደግሞ ሰው ሲማር አሁን ቀላል አይደለም። ሰው እንደዚህ ንስሐ ገብቶ በአንድ ቀን ይሄን አይል ሰው እንትን የሚል ከሆነ የእውነቴን ነው የምልህ። እግዚአብሔር ይባርክ፣ እንደው እግዚአብሔር አብዝቶ ይባርክህና ትልቅ ለውጥ ነው። እኔ በጣም ደስ ብሎኛል፣ በጣም ደስ ብሎኛል። ደግሞ መጽሐፉንም ስለምፈልግ እንዴት እንደማገኝ አመቻችተህልኝ እንፈልጋለን። በተቻለው መጠን ወንጌሉን ለማስፋፋት እንሞክራለን የሚል ሀሳብ ነው ያለኝ። አመሰግናለሁ። ተባረክ። ጸጋዬ የት አካባቢ ነው የምትኖረው? ምዕራብ አርሲ አሳሳ። ተባረክ። አሜን። እሺ ተድሉ ነው የሚለው። ሰላም ናችሁ? ሰላም ነው። ይሰማል? ይሰማኛል። ከየት ነው ወዳጄ? ከየት ቤተ እምነት ነው? ኦርቶዶክስ ነኝ። እሺ። አይ ማወቅ ፈልጌ ነው። ያው እንዳንዴ እርስዎት ቄስ ነበሩ ምናምን የሚባል ነበር። ከዛኛው የሄዱበትስ እንዴት ነው? መጀመሪያ ቤተ ክህነት ውስጥ ገብተው ነበር የሚባል ወሬ አንዳንድ በዚህ በቲክቶክ ላይ ሰዎች ሲያቀርቡ ያለው እና እውነታቸው ነው አይደሉም ብዬ ነው። እውነታቸውን ነው አይደለም ማለት እሱ ምን ይሰራልሃል? አሁን በእርሱ ላይ ማውራት ነው ይጠቅማል። አለዚያ ደግሞ አንድ ሰው ማወቅ ከፈለግ እርሶት የሄዱበትና አውቀው ቢሄድ ነው ደርሶት እኔ እንዲህ ነበርኩ። አዳምጠኝ። በአጭሩ ጽዮን ቲቪ ኢትዮጵያ የሚል ዩቲዩብ ቻናል አለ። ምስክርነቱ እዛ ተቀምጦልሃል። እሱን አዳምጥ። ምስክርነቱ ጽዮን ቲቪ ኢትዮጵያ የሚለው ዩቲዩብ ቻናል ላይ ግባና ምስክርነቱን አዳምጠው። ደብዳቤው ተያይዞ ቀርቧል። ቤተ ክህነት ሳገለግልበት የነበረው በተጨማሪ በማር የተለወሰ መርዝ የሚለው መጽሐፍ ገዝተህ አንብብ። የመርጌታ ምስጢሩን የህይወት ጉዞ እና እንዲሁም ደግሞ በቤተ ክርስቲያኒቱ ውስጥ እንዴት ያገለግል እንደነበረ ከዛ እንዴት ተባሮ እንደወጣ እዛው ላይ አታች ተደርጎ ተቀምጧል ደብዳቤው። በዚህ አጋጣሚ የተወገዝኩበት 14ቱ የሊቃውንት ጉባኤ የፈረሙበት ደብዳቤ እዚህ ተያይዞ ቀርቦላቸዋል። ማወቅ የምትፈልጉ ሰዎች ይኸው የቤተ ክህነቱ ደብዳቤ አለ እዚህ ላይ። የቤተ ክህነቱ ደብዳቤ እዛ ሳገለግልበት የነበር ከዛ የተባረርኩበት የህይወት ምስክርነቴንም በአጭሩ እዚህ አስቀምጫለሁ። ቤተክርስቲያኗ ውስጥ ስንት ዓመት አገለገልኩ፣ እንዴት ወጣሁ የሚለው እዚህ ጋር ተካቷል በማር የተለወሰ መርዝ ላይ። መጽሐፉን አንብብ። መጽሐፉን ማንበብ ባትችል ደግሞ ጽዮን ቲቪ ኢትዮጵያ ብለህ ዩቲዩብ ቻናሉን ሰርች አድርገህ ሰብስክራይብ አድርገህ እዛ ላይ የህይወት ምስክርነቴን ማዳመጥ ትችላለህ። አሁን ግን ርዕስ ስላለን አማላጅ ማን ነው ይላል እንደ እግዚአብሔር ቃል። በዚህ ሐሳብ ላይ መወያየት የምትፈልግ ከሆነ ድሉን እሰጥሃለሁ። ተባረክ። አማላጅማ ያው እንግዲህ ጌታ ኢየሱስ ክርስቶስም አማላጅነቱ እሱ ነው። ግን እሱም ደግሞ ሰዎች ያማልዳሉ፣ ሰዎችም ያማልዳሉ። ለምን አንድ ሰው እንዴት እስቲ አስረዳን። ሰዎች የሚያማልዱት እሺ ሰዎች ያማልዳሉ። እንግዲህ እኔ ከርሶ ታውቄም አይደለም ተማሪ ነኝ። ሰዎች እንዴት ያማልዳሉ ሲባል እኔና ወንድሜ አሁን እሱ ላይ ሲናገሩት የነበሩት አይ ጠላ እኮ ቤተክርስቲያን አይገባም ምናምን ያሉት
እርሳቸውና እኔ ብንጨቃጨቅ ከመሃል ገብተው እርሶት ያስረዱናል ያማልዱናል ማለት ነው አላደል እውነቱን ለመነጋገር ግን አንዳንዴ ሰው ከነበረበት ደረጃ ሲሄድ አዎ ችግር የለም ሰው የፈለገውን መምረጥ ይችላል ግን ያንዱን እምነት ወደ አንዱ የዛን እምነት ወደዛኛው ማድረጉ ግን ሰውም ወደሱኛው ተከትሎ ሊመጣ አይችልም የእናንተም ወደዚህ ተከትሎ መምጣት አይችልም የሰው ሰቆቃው ህይወቱ አማላጅነቱ ሰው ያማልዳል አያማልድም ሰው አማላጅ ነው ለምን ሰው ገደል በሚሄድ ሰዓት ሰው ያስፈልገዋል ያነ ሰውዬ አማላጅ ይባላል ለምን አንሸራቶ ሲጥለይ የተቀጠቁት ጭቃ ሲጥለይ ሰው ያነሳኛል አያነሳኝም ማርያም ታማልዳለች አዎ እርሷትም ያማልዱኛል እንኳን ማርያም ሞታለች እኮ ማርያም እኮ ሞታለች የት መጣ ነው አሁን አንተ ገደል ብትገባ ልታወጣ የምትችለው እንዴት አርጋ ከሞት መጣ ከመቃብር ወጣ ታወጣለች አሁን የተማርኩትን ትምህርት በቃ እኔ ሆድ ያውጥቼ ጥለዋለሁ ቢሉ አሁን የሰረጸው ትምህርት ይነቀልልዎታል አይነቀልልዎትም ወዶ ነው የሚነቀለው እንዴ የማይረባ ከሆነ የማይጠቅም ከሆነ እንደ እግዚአብሔር ቃል ካልሆነ እየነቀልኩ ነው መዝጅ የማወጣው መቼም አንድ እንግሊዘኛ ከራሴ ካለ አማርኛ ብቻ ነው ማወራ ብዬ ቋንቋውን እችላለሁ መሰረዝ እችላለሁ ወዳጅ አሁን ማርያም ታማልዳለች ብላል ማርያም እንዴት ነው ታማልደው መጽሐፍ ቅዱሳዊ ማስረጃ አስጠን እስቲ እሱማ እኮ ሄዳችሁበት እኮ ነው ሌላ ነገር እኮ አይደለም መጽሐፍ ቅዱስኛ መረጃ ሳይሆን ድንገት የሰቦች ሎጂክ ነው ማርያም ታማልዳለች የሚለው የሰቦች ፍልስፍና ነው ማርያም አታማልድ መጽሐፍ ቅዱስ ማርያምን አማላጅ አላላት መጽሐፍ ቅዱስ ማርያምን የሚላት ነገር አለ ብጽዕት ይላታል ቅድስት ይላታል ንጽሕት ይላታል ከሴቶች መካከል የተባረከች ነች ይላታል ትውልድ ሁሉ ብጽዕት ይሉኛል ብላሷን ማረጋገጫ ሰጣለች ከዚህ ውጪ አትልፋ አትድከም ማርያም አማላጅ አይደለች አትድከም ይሄን ምትልከው ችግር የለም ረዳዋታለሁ ለምሳሌ ማስረጃ ሳይሆን አሁን ለምሳሌ ከመጽሐፍ ቅዱስና ከገድላት ማን ይበልጣሉ ጭራሽ ልታነጻጽረው የእግዚአብሔርን ቃል በንጽጽር ገድላትንና የእግዚአብሔርን ቃል በማነጻጸር ራሱ እግዚአብሔር ይጠይቃል እንዴት ገድልና የእግዚአብሔር ቃል እንዲታነጻጽራለህ ነውር አይደለም ትውልድ ሁሉ ብጽዕት ይሉኛል ያለሽበት ለምንድን ነው እርሷት ሲተረጉሙት ምን አሉ ችግር የለም እሱ ሌድሏት እንዲያ ይሉኛል ያለሽ በምን ምክንያት ነው በምን ምክንያት ይመስልሃል ብጽዕት ይሉኛል አለች ማርያም እኔም ብፁ ነኝ ያመነ ሰው ሁሉ ብፁ ነው ለማርያም ብቻ የተሰጠ አይደለም ባይዘው የሚያስታርቁም ብፁዓን ናቸው ተብሎ ተጽፏል ስለ ስሙም ደግሞ መከራን የሚቀበሉ ብፁዓን ናቸው ተብሎ ተጽፏል ጴጥሮስ ራሱ ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ምስክርነት ሲሰጥ ምንድነው የተባለው አንተ ውእቱ ወልደ እግዚአብሔር ሕያው ሲል ጴጥሮስ ምንድነው የተባለው አንተ ይሄን ስጋና ደም አልገለጠልህም የሰማይ አባቴ ነውና ምንድነው አለው ብፁዕ ነህ አለው ስለዚህ ብጽዕና የሚገኘው በማመን ነው ብጽዕና የሚገኘው በክርስቶስ በማመን ነው የሚገኘው ስለዚህ ያመኑ ሁሉ ብፁዓን ናቸው ዳግም የተወለዱ ሁሉ ብፁዓን ናቸው ወዳጅ ሆይ የማርያም ብቻ የተሰጠ አይደለም እኔ ቆርሶትንም ብየውታለሁ አሁን ርስ እንዳይለቁ እንጂ ማርያም ታማልዳለች ሲሉ እርሶትም ያማልዱኛል እኔና ወንድሜ ብንጣላ ያማልዱኛል ብየውታለሁ እኮ ትውልድ ሁሉ ብጽዕት ይሉኛል ስላለሽ ያለሽበት በምን መንገድ ነው አሁን ለማስታረቅ ይኸውልህ አዳምጠኝ ለማስታረቅ አሁን ለምሳሌ እኔ በህይወት ስላለሁ ነው አይደል ማስታረቅህ እንጂ ማርያም አሁን በህይወት አለች ማርያም አሁን አትሰማ ማርያም አሁን ሞታለች የለች ስለ ማርያም የምናወራበት ጊዜ የለንም አሁን ሞትን ድል አድርጎ ስለተነሳው በአብ ቀኝ ስለተቀመጠው ስለኛ ስለሚያማልደው ስለ ኢየሱስ ነው የምናወራው በደሙ ትኩስ በሆነው ደሙ ስለኛ የሚታይልን ኢየሱስ ይባላል ስለሱ ነው ማውራት ያለብን ወዳጅ እንጂ አሁን ሞትን ድል አድርጎ የተነሳ ምን ነው ሙቶ ነው
አዎ ሞቶ በገንዛ ፈቃዱ የሞተ ከምን ተወለደ? አማን ተወልዶ በገንዛ ፈቃዱ ከማርያም ተወለደ፣ ሞተ፣ ተቀበረ። እኛን ለማጽደቅ በሶስተኛው ቀን ከሙታን ተለይቶ ተነሳ። አሁንም በአብ ቀኝ ስለኛ ይታይልናል፣ ይማልድልናል ነው እያልን ያለ ነው መጽሐፍ ቅዱስ ይሄን ያስተምራል። ከማርያም ከተወለደ ታዲያ ማርያምን እሱ እኛ ጌታ ኢየሱስ ነው ብለን ካመንና አማላጅ ነው ካልነ ከማርያም ከተወለደ ለምንኛ ስለተወለደባት እሱ ለምንኛና አታማልድማልናት? አይ ልረዳሁት እኮ ነው የገባው ነው። ችግር የለም እሱ ከተወለደባት ለምን አታማልድማልናት? መንፈሳዊውን ነገር ስጋዊ አደረከው ወዳጅ። መንፈሳዊውን ነገር አንተ ምን አደረከው? ስጋዊ። እግዚአብሔር ራሱ በዝምድና እንደሚሰራ ኢየሱስ በአድሎ እንደሚሰራ ኢየሱስ እኮ ለዓለሙ ሁሉ ኃጢአት ነው ከማርያም የተወለደና የሞተ የተቀበረ የተነሳ ለዓለሙ ሁሉ ኃጢአት ነው። ነዋ በግሁ ለእግዚአብሔር ዘያሐትት ኃጢአተ ዓለም ወልዱ ለብሩክ ከሳቴ ብርሃን። እነሆ የዓለሙን ሁሉ ኃጢአት የሚያስወግድ ነው የሚለው እንጂ የማርያም ፈቃድ ለመፈጸም ገና ከማርያም ስለተወለደ ማርያምን እማዬ እያለ የልጅነት ስራ ስጋዊ ስራ እንዲሰራ እግዚአብሔር አላከው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ነው የሚለው። ዓለሙን እንዲሁ ወዷል አለ እንጂ ማርያምን ብቻ ወዷል አይደል። ጥንቃቄ አለ። ዓለም በልጁ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም ይላል። ወዳጅ ሆይ እግዚአብሔር ነው ወደ ዓለም የላከው። ኢየሱስ ያለና የነበረ የሚኖር ሲሆን እግዚአብሔር ሰውን ከመውደዱና ከትልቅ ፍቅሩ የተነሳ በበደላችን በኃጢአታችን በሞት መንደር ስለነበርን በኃጢአት በእርግማን ውስጥ ስለነበርን እግዚአብሔር ከዛ ከሞት ሊታደገን ልጁን ኢየሱስ ክርስቶስን ልኮልናል። ለዚህ ነው መጽሐፍ ቅዱስ በበደላችሁ በኃጢአታችሁ ሙታን ነበራችሁ ነው የሚለው። ነገር ግን እግዚአብሔር እኛን ከመውደዱ ከትልቅ ፍቅሩ የተነሳ በበደላችን በኃጢአታችን ሙታን በነበርንበት ጊዜ ከክርስቶስ ኢየሱስ ጋር ሕይወትን ሰጠን ብሎ ኤፌሶን መጽሐፍ ምዕራፍ 2 ቁጥር 1 ጀምሮ ይናገራል። ቁጥር 8 ላይ ገብተህ ስታነባው ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ ነው። የትኛው? ክርስቶስ። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ብሎ ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ላይ ተናገረ። ስለዚህ ወዳጄ እግዚአብሔር እንደኛ ወይም ደግሞ እንደ ስጋውያን ሰዎች በስጋ ሐሳብ የሚኖር አይደለም፣ በሰው ሐሳብ የሚኖር አይደለም። እግዚአብሔር ራሱ በሐሳቡ በፈቃዱ ነው የሚሰራ። በእንተ ፍቅረ ሰም መጻእከ ውስተ ዓለም ወኩሉ ፍጥረት ተፈሳ በምጽአትከ እስመ አዳንኮ ለአዳም እምስሕተት ወረሰይካ ለሔዋን አጋዕዝተ እምጻዕረ ሞት ወወሀብከነ መንፈሰ ልደት ባረክናከ ምስለ መላእክቲከ ሃሌሉያ የሚያስብል ነው። ስለ ሰው ልጆች ፍቅር ወደ ዓለም መጣ፣ በመምጣትም ፍጥረት ሁሉ ደስ ተሰኘ። ፍጥረት ደስ የተሰኘበት የናዝሬቱ ኢየሱስ ብቻ ነው። ፍጥረት ነፃ የወጣበት ፍጥረት ከሞት መንደር ያመለጠበት ኢየሱስ ይባላል። እኔ አሁን አንተ ይህንን ጌታ ኢየሱስ ክርስቶስ የሕይወት አዳኝ አድርገህ እንድትቀበለው ጋብዛለሁ። የሕይወት አዳኝ አይ ባረክናከ ምስለ መላእክቲከ ሳሊለነ ቅድስት አለው የለውም? እዚህ ላይ የለውም። ሳሊለነ ቅድስት አፍራሽ ነች። አየው ተሐድሶ ይሄን ነው ማለት የሰው ልጆች ግን ለልጆቻቸው ይዛመዳሉ አይዛመዱም? የወለዷቸው አየው ሳሊለነ ቅድስት የወለዷቸው ልጆች ይዛመዳሉ? ስተት ነው አይደል? ስማኝ ዲያቆን ነገር ነው መሰለህና በጣም ጥሩ። ይቺን ማወቅህ ጥሩ ደስ ይላል። ነይ እሺ ዲያቆን እሺ አመሰግናለሁ። ስለዚህ ይኸውልህ ወንድሜ ዲያቆን አሁን የእግዚአብሔር ቃል ምን ይላል ብለህ ቆፍር፣ አንብብ። በቃ መጽሐፍ ቅዱስን አጥና። አንተ ጀግና ሰባኪ ትሆናለህ፣ ጀግና ወንጌላዊ ትሆናለህ። እግዚአብሔር ደስ የሚሰኝበትን ስራ ትሰራለህ ወንድሜ። መጽሐፍ ቅዱስ የእግዚአብሔር ቃል ሲነግረን ኢየሱስ በመዋዕለ ሥጋዌው ሲያስተምር የመጨረሻውን አብይ ተልእኮ ሰጥቶን ሲሄድ ምን ያለ? ወደ ዓለም ሁሉ ሂዱ ነው ያለ። ከዛስ ወንጌልን ለፍጥረት ስበኩ። አንተ የተጠራው ወንጌልን ለፍጥረት እንድትሰብክ ነው እንጂ ማርያምን እንድትሰብክ አይደለም። ሐዋርያት ማርያምን አልሰበኩ። የትኛውም ጻድቅ የምትለው ማርያምን አልሰበከም።
እነ ጴጥሮስን ጠይቃቸው እንደ ቤተ ክርስቲያን ታሪክ ተዘቅዝቀው የተሰቀሉት ወንጌል ሲሰብኩ ነው ኢየሱስን ሲሰብኩ ነው እነ ጳውሎስን ጠይቅ መጽሐፍ ቅዱስን አንብብ ጳውሎስ በቅርጫት ተደርጎ የተወረወረው ኢየሱስን ሲሰብክ ነው ዲያቆንዬ ኢየሱስን ሲሰብክ እስጢፋኖስ በድንጋይ የተወረወረው መምህር ኢየሱስ ይኸው ነው መምህር አንድና ለሰው ልጆች መምህር አንድ የርሶ ያዕቆብ በሰይፍ ስለት የተቀላው ኢየሱስን ሲሰብክ ነው ለዚህ ነው መጽሐፍ ቅዱስ የእግዚአብሔር ቃል ስለ አንተ ቀኑን ሁሉ እንገደላለን እንደሚታረዱ በጎችም ተቆጠረና ይሄንን እውነት እስከ ሞት ድረስ ይይዘህ በመታገስ ሩጫውን ብትሮጥ የክብር አክሊል ይጠብቃል ወዳጄ ሆይ መጽሐፍ ቅዱስ የሚለውን ብቻ ነው እኔ የምነግርህ ከመጽሐፍ ቅዱስ ውጪ ያሉት ነገሮች ጤናማ ከሆኑ በቃሉ ይመዘናሉ በቃሉ መስታወት ይታያሉ እንደ እግዚአብሔር ቃል ካልሆኑ ደግሞ አራግፎ መጣሉ ነው ኢንሻአላህ እግዚአብሔር ይባርክ ዲያቆን መርጌታ ምስጢሩ መዝገቡ ባላለሁ በቀድሞ መርጌታ ባሁኑ በጌታ ወንድም ብላችሁ መጥራት ትችላላችሁ እንጀላማኞች ተባረኩ ጸጋ ይብዛላችሁ እሺ ቀጥል ዲያቆን እድሉን ሰጣለሁ ጌታ ይወዳል ጌታን መቀበል የምትፈልግ ከሆነ ልጸልይልህ ዲያቆን አራ እኔ ራሱ ውዳሴ ማርያም ከደገምኩ መልካ መልክ ከደገምኩ መልካ ጊዮርጊስ ከደገምኩ መልካ ሚካኤል ከደገምኩ በቂ ነው ለምን እኔ ሰው ጸልይልኝ እኔም ብጸልዩልኝ ምንድነው የምለው ዓለምን ገደል ከምንሰዳትስ በአንድ ወጣ ደጋሚ እንዲህ አይነቱን ደጋሚ እንደዚህ አድርገህ ትፈጠፍጠዋለህ ተደገምኩ ይላል ደጋሚ እግዚአብሔር ከደጋሚ ስፍራ ወጥቶኝ አንተ መልካ ማርያም ልትደግምብኝ መልካ ኢየሱስ ልትደግምብኝ ድግምትህን አፍርሻለሁ በኢየሱስ ከደገምኩ ይላል አዮ እግዚአብሔር ይባረክ ድግምት በአደባባይ ተሰደደ ግን እየተዋረደ እየተነቃቀለ ነው ኢየሱስ ጌታ አሜን ይገርም ምን ይቀርዳል ኢየሱስ ከደገምኳል አሁን እንግዲህ ሰው ይሄን አይል ድቁሯል ማለት ነው ይሄ ሰው ከመጽሐፍ ቅዱስ ይልቅ ድርሳናትን ነው የሚያምነው ድርሳናትና መጽሐፍ ቅዱስን ለማወዳደር ሲሄድ እስቲ አሁን መጽሐፍ ቅዱስ አንብብ ከምትለው ድርሳንን ድገም ብትለው ነው የሚቀለው ይሄን ሰው ስለዚህ እንደዚህ አይነት ይሄን አይል የደነቆረውን ትውልድ በጣም ብዙ ጥረት ይፈልጋል ገና ለማሳመን ብዙ ልፋት ይፈልጋል እንግዲህ መበርታት ነው ብዙ ሰው ኦንላይን ገብቶ እንደዚህ ሲወያይ ብዙ አይነት ባህሪ አለ እሱንም መቻል ነው እንግዲህ ብዙ ቅዱሳን ለኛ ብሎ ከዚህ በላህም ብዙ መስዋዕት ከፍሏልና እኛም እነሱን ያያየን እንትን ማለት ነው እግዚአብሔር ይባርክ ለማንኛውም እግዚአብሔር አብዝቶ ይባርክ ልፈልጋለሁ አሜን 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 ተባረክ ወንድሜ በእውቀት አያወሩም ብዙዎቹ ገብተው በእውቀት ማውራት አይፈልጉምና ዝም ብለው ለሃይማኖታቸው ተቆርቋሪ ሆነው ስለሚገቡ አይጠቀሙም አሁን ሃይማኖተኛ መሆን እኮ አይደለም የሚያስፈልገው እውነት የት ነው ያለ ያንን መረዳት በጣም ያስፈልጋል ማለት ነው ጌታ ይባረክ ተባረክ መምህር እግዚአብሔር ይባርክ በጣም እየተከታተልኩ ነው ኔትወርክ እያስቸገረኝ ስለሆነ ነው እየተቆራረጠ ስለሆነ ነው መልስም ንግግርም እያደረኩ አይደለም እግዚአብሔር አምላክ ዘመንህን ይባርክ እውነት እግዚአብሔር አንተን ለዚህ ዘመን ያስነሳ ሰው ነው እግዚአብሔር ባንተ ውስጥ ባለ ጸጋ በእውነት እየከበረ ነው በጣም ደስተኛ ነኝ እኔ አሁን በዚህ መስመር አንድ ሰው ዳነኮ በቃ እየሰደብክ ምናምን ቢሆን እኮ አጃቢዎች ብዙ ይሆናሉ በጣም እርግጠኛ ነኝ ያንቋሸሽክ ቢሆን አንቀድም የገባውን ሰው ያይታል ፍቅር ሲዝንን እያዳነከ የእግዚአብሔር ፍቅር ሲዝን ምንድነው ትላለህ የእግዚአብሔር ፍቅር ይሄው ኬንያ ገባላቸው እኮ አሁን ቀጥሎ ያመልኩታል ታጋለ አሁን ኬንያ ገብቶ ምን ይያለ ነው ፍቅር ሲዝን ይያለ አይደለም ፖለቲካ እያወራ ነው ምርጫና እናደርጋለን እንደዚህ እናደርጋለን እንደዚህ እንወጣለን በጫካ አምልጦ የገባን ፍጡር ቀጥሎ ማምለክ ይጀምራሉ ይሄ ትውልድ እኮ እግዚአብሔር አምላክ ልቦና ካልሰጠው ወዴት እየሄደ እንደሆነ እኮ ግራ ይገባው ነው አስባ
እንደግማለን እደግማለሁ ይላል እንዴ? ስንት ዓመት ተደገመ፣ ስንት ዓመት ተነገረ፣ ስንት ዓመት ተባለ አየነው፣ ሰማነው። ምንድነው? ጠብ ያለ ነገር የለም እንዴ? ፈጣሪን ከፍጡር እያመሳሰለ አንተ ራስህ ታማልዳለህ ሲል አያፍርም? ይሄ እኮ ማፈር ያለበት ነው። ለንግግሩ ራሱ እኮ ንስሐ ያስገባዋል። መግባት አለ፣ ንስሐ መግባት መቻል አለበት ለንግግሩ። በጌታ በኢየሱስ ስም ይሄን ወጋውት። ለምን ብትል ማለት ነው እንዴት ፍጡርና ፈጣሪን እንዴት እናነጻጽራለን? በምንም አይነት መንገድ አይገናኝም። ማርያምን ከኢየሱስ አረ በታሪክ መላእክትን ሳይቀር ከኢየሱስ በታሪክ ሊገናኙ የማይችሉ በጣም የተራራቁ አካላት ናቸው። ኢየሱስ የዘላለም እኮ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ሁሉ እያዩት ተገደለ፣ ተሰቀለ፣ እንደ ሰው ተዋረደ፣ ወሰዱት፣ ቀበሩት። ከመቃብር ብቸኛ የተነሳው ኢየሱስ እንደሆነ ዓለም ይመሰክራል። ብቸኛ የተነሳው ማንም የተነሳ የለም። አሁን ሲቀባጥሩ ማርያም ተነስታለች፣ አድርጋለች፣ እንደዚህ ነው እንደዛ ነው፣ መላእክት እንደዚህ ናቸው፣ ብዙ የምንዘረዝረው ነገር አለ። ግን ይቅር፣ ኢየሱስ ለዘላለም ጌታ ነው። በእውነት በዚህ መንገድ እግዚአብሔር አምላክ በዚህ መስመር እየከበረ ነው። ቀጥልበት። እኛም ከጎንነ እንጸልያለን። መጽሐፍቱን ደግሞ በምናገኘው አጋጣሚ እንገዛለን፣ ለሌሎችም እንዲዳረስ እናደርጋለን። ርዕሱ ራሱ የሚገርም ነው። እውነት እኮ ነው። ይሄ ዓለም ላይ ያለ ነገር እኮ ነው። ተቀላቅሎባቸዋል። ይኸው ምድራችን ላይ የተነሳውን ትላንትና የተነሳውን ፍቅር ሲዝን የሚባለውን ሰው እያላየከውም እንዴ? ስንት አምላኪ እንዳለው ስንት ነገር እየተናገረ ስንት ተከታዮች እንዳሉት አታይ። እግዚአብሔርን የሚያመልክ ህዝብ ጠፍቷል። በእውነት እግዚአብሔር ዘመንን ይባርክ። ተባረክ፣ ቀጥል። እግዚአብሔር ካንተ ጋር ነው። እኛም እንጸልይልሃለን። በርታለን ወንድማችን። እግዚአብሔር ካንተ ጋር ይሁን። ተባረክ ለማለት ነው። አመሰግናለሁ። አመሰግናለሁ። ተባረክ ወዳጄ፣ ጸጋ ይብዛልህ። እሺ፣ እግዚአብሔር ይባርክህ። ያልታደለ ያልተመረጠ ሰው ወንጌልን መስበክ አይችልም። የተመረጠ የታደለ ሰው ነው አብ የሳበው ነው ወንጌልን የሚሰብከው ወገኖቼ። ስለዚህ ወንጌል መሰበክ አለበት። ምድራችን ኢትዮጵያ ወንጌል ካለመሰበኩ የተነሳ ህዝቡ እያለቀ ነው። በአንድም በሌላም መንገድ ህዝብ እየተጎዳ ነው። ረሃቡ አለ፣ ጦርነቱ አለ፣ ዘረኝነቱ አለ። እጅግ በጣም ወንጌል ሲገባህ ግን ዘረኛ አትሆንም። ጌታ ሲኖርህ ጦረኛ አትሆንም። ጥላቻ ውስጥ አትገባም። ከፍቅር በስተቀር ዕዳ አይኖርብህም። ስለዚህ ወንጌል ይሰበክ ነው። ምድራችን እንድትፈወስ ከተፈለገ ወንጌል ይሰበክ ነው እያልን ያለ ነው። ሌላ ዓላማ የለንም። ክብር ለታረደልን በግ ለናዝሬቱ ለኢየሱስ ይሁን እና እግዚአብሔር ይባርካችሁ ለማለት እወዳለሁ። መጽሐፉንም መግዛት የምትፈልጉ ሰዎች መጽሐፉን ግዙ። መጽሐፉን በመግዛት በጣም ብዙ ዕውቀት ትሸምታላችሁ። ብዙ ዕውቀት ትሸምታላችሁ። በዛ ላይ ደግሞ ወንጌልን ትሰራላችሁ፣ ትውልድን ትታደጋላችሁ። 260 ብር አውጥቶ አንድ መጽሐፍ ገዝቶ ለአንድ ሰው መሸለም በእግዚአብሔር ዘንድ ትልቅ ዋጋ ነው ያለው። አንድ ሰው ቢድን፣ ሁለት ሰው ቢድን። እኔ ይሄንን መጽሐፍ አዲስ አበባ ዩኒቨርሲቲ የሚያስተምር አንድ ዶክተር መጽሐፉን ገዝቶኝ አንድ መጽሐፍ ነው የገዛኝ። መጽሐፉን አንብቦ መጨረሻ ላይ ለባለቤቱ ይሰጣታል። በጣም የሚገርም ምስክርነት ነው። ባለቤቷ ነበረች፣ ዳነች። ልጆቿ ነበሩ፣ ዳኑ። በአጠቃላይ በአንድ ቤተሰብ በሚገርም ሁኔታ 11 ሰዎች ናቸው ጌታ ኢየሱስን የህይወታቸው አዳኝ አድርገው የተቀበሉ በዚህ መጽሐፍ ማለት ነው። በአንድ ቤተሰብ አዲስ አበባ ዩኒቨርሲቲ የሚያስተምር አንድ ዶክተር ሲመሰክርልኝ አሁን ሙሉ ወንጌል ቤተክርስቲያን ደህንነት ተምረው ተጠምቀዋል። የዛሬ ዓመት አካባቢ ነው ይሄ ምስክርነት የደረሰ። ስለዚህ ወንጌልን ለመስበክኛ ይኸውላችሁ ትራክት እንኳን ሳይቀር ትራክት በእንደዚህ አይነት መልኩ እናዘጋጃለን። ወንጌልን ለመስበክ ስንወጣ ይሄን ትራክት እንሰጠዋለን። ይችን ትራክት ለማሳተም ያው እግዚአብሔር ምስክሬ ነው። ይችን ትራክት ለማሳተም 25 ብር ነች። ይችን 25 ብር አሳትመን በራሳችን በነፃ ሰጠን ሰው ይዳን ነው ብለን የምንሰራው። ወንጌልን እስከዚህ ድረስ ነው የምንሰራው እኛ። ስለዚህ ወንጌልን ከኛ ጋር ስሩ፣ መጽሐፍ ግዙ። የትራክት ማሳተሚያ የሚሆን
ገንዘባችሁን ስጡ፣ እግዚአብሔር ይባርካችሁ። በአንድም በሌላ መንገድ በምንችለው ነገር ሁሉ ከወንጌል ጎን መቆም አለብን። አሁን ሰሜን ኢትዮጵያ ላይ ጌታ ኢየሱስን የሕይወታቸው አዳኝ አድርገው ተቀብለው 51 መርጌቶች የውሃ ጥምቀት ወስደዋል። በእኛ በተሐድሶ ማኅበረ ጽዮን ሰማያዊት የክርስቶስ ቤተክርስቲያን ውስጥ እነዚህ መርጌቶች እነዚህ ቄሶች መጽሐፍ ቅዱስ ይፈልጋሉ። ለአንድ ሰው መጽሐፍ ቅዱስ ገዝቶ መስጠት ትልቅ የሆነ በረከት ነው። ትልቅ የሆነ በረከት ነው ወገኖቼ። እኛ ዘይት ግዙን አላል፣ ሶፍት ግዙን አላል፣ ቆሎ ግዙን አላል፣ ጨው ግዙን አላል። መጽሐፍ ግዙ ማለት እንደ ወንጀል የሚቆጥሩት ሰዎች አሉ። በቃና መጽሐፍ ገብርኤል አይደለም መጥቶ የሚገዛው፣ ሚካኤል አይደለም መጥቶ የሚገዛው። እኛ እኮ እናውቅበታለን በእውነቱ እንዲያው እኛ እንትን እንበል ብንል ማለት ነው። ግን ጌታ ይዞናል፣ ጌታ ይዞናል። በሰሞኑ እኔ አንድ ቦታ ላይ አንድ ቸርች ሂጄ ታምር አይቼ ነው የመጣሁት። ሰልፍ እንትን ይሄ ዘይት ለመግዛት ያለው ሰልፍ በጌታ በኢየሱስ። እኔ ግን አንድ መጽሐፍ ይዤ ሄጄ እዛ ቸርች ላይ ለነብዩ ይሄ መጽሐፍ ተደራሽ ይደረግልኝ ብዬ ደብዳቤ ጭምር ነው ያዝኩትኝ። በያው እግዚአብሔር ፊት ነው የምነግራችሁ። እና ነብዩ ጋር ለመግባት አልቻልኩም። ነብዩ ጋር ለመግባት አልቻልኩም። ፕሮግራሙን ተካፍዬ ነብዩ ጋር ለመግባት አልቻልኩም። ቢሮ ሲገባ ቀጥታ ቢሮ ሲገባ ነብዩ ሰው ዘይት ለመግዛት ተሰልፏል። ከዛ አገልጋዩን ፓስተሩን ሄድኩና እባክህ ለፕሮፌት ይሄንን ስጦታ ይዤለት መጥቻለሁ ብዬ ይሄው በያው እግዚአብሔር ፊት ይሄው ፖስታው አለ በእጄ ይሄው ፖስታው አለ። ይሄንን ፖስታ ለነብዩ ነው ይዤ የመጣሁትኝ እና ይችን መጽሐፍ ስጦታ ነው ብዬ እንደዚህ አርጌ ስቀርብ ሳቀብኝ። ፓስተሩ ሳቀብኝ። ምንድነው ወዳጄ ስለው እሱን እኮ እንደዚህ ማግኘት አይቻልም አለኝ። ታዲያ እባክህን የሚገኝበትን ስልቱን ንገረኝ፣ እንዴት ነው ማግኘት የሚቻለው ስለው እሱን ለማግኘት ከፈለክ ሰኞ ዛሬ ተመዝግበህ አለኝ። ሰኞ ትመጣለህ፣ ተመዝግበህ ገንዘብ ከፍለህ አለኝ። ስንት ነው የሚከፈለው ስለው 7000። ነብዩን ለማግኘት 7000 ከፍለህ ነው የምታገኘው አለኝ። በእውነት ሞተን አይደል እንዴ? ወንጌል እየተሰበከ ነው ያለ ኢትዮጵያ ምድር ላይ። ከዛ አይ እንደዛ እንኳን አልችልም 7000 ብር የለኝም ይቅርታ ብዬ ሚስቱ አለችና ሚስቱን ሄድኩና የእግዚአብሔር ሴት ሰላም ላንቺ ይሁን፣ ለፕሮፌት እንደዚህ ስጦታ ይዤ መጥቼ ነው እና ይችን ስጦታ አድርሽልኝ። እዚህ ውስጥ እኮ ምን እንዳለ እኮ አይታወቅም። እኔ እኮ ምናልባት ዶላር ላስቀምጥበት እችላለሁ፣ ወይም ደግሞ ለሰውየው የሚጠቅም በጣም ውድ የሆነ ነገር ላስቀምጥበት እችላለሁ። አላወቀችም ሚስቱ እና አይ አገልጋይ ልክልሃለሁ ብላ በዚያው ገባች። እሷም ቢሮ በዚያው ቀረች፣ ጭልጥ ብላ ቀረች። ከዛ መጨረሻ ጋርዶቹ ሁለት ጠብደል ጋርዶች አሉ ቆመዋል ቢሮ ጋር። ጠጋ ስል አንተ ዞር በል ከዚህ ጥፋሉ። መንፈሳዊነት የጎደለው ማፊያ የበዛበት ሀገር ቢኖር ኢትዮጵያ ነው። እኛ ታምረ ማርያምን ተችተን ታምረ ጂፒኤስን የማንተችበት ምክንያት ምንድነው ጎበዝ? አሁን ይሄ ሲነካና ይሄ ሲወራ የሚያቅለሸልሻቸው ሰዎች ይኖራሉ። እኔ አሁን ሪሰርች እየሰራው ነው፣ በቅርቡ ጠብቁኝ። ከገድላቱ ከድርሳናቱ የበለጠ በእንደዚህ አይነት ማፊያዎች እመጣባቸዋለሁ። ጠብቁኝ፣ እመጣባቸዋለሁ። ዘይት የሚቸበችቡ ነጋዴዎች፣ የህዝቡን የእናቶችን መቀነት የሚበዘብዙ ነጋዴዎች ላይ እመጣለሁ። ጠብቁኝ። አሁን ሪሰርች ላይ ነኝ ያለሁኝ። 300 ቸርቾችን ሰርቼ ጨርሻለሁ። 300 ቸርቾችን ሰርቼ ጨርሻለሁ። ሪሰርች ሰርቼ በተጨባጭ ስህተታቸውን ልምምዳቸውን ይዤ በደንብ አድርጌ እየሰራሁ ነው ያለ። አሁን በአዲስ መልኩ ከሰትባቸዋለሁ ማለት ነው። እና እኛ ግን ይሄን መጽሐፍ ቅዱሳን እንዲገዙን ስንጠይቅ አንድ መጽሐፍ አይገዙንም። እግዚአብሔር ያሳያችሁ። በእውነት እንዲያው ድናችኋል። እናንተ እውነት ወንድሞቼ ናችሁ። እናንተ እውነት እህቶቼ ናችሁ ለኔ። እውነት ዳግም ተወልደናል። ዳግም ከተወለድን በአንድ ሐሳብ በአንድ መንፈስ ተጠምቀን ከሆነ
የአንድ አባት ልጆች ከሆንን ግዴታችሁ እኮ ነው መጽሐፍ መግዛት። ገዝተህ እኮ ላላመኑ ሰዎች አንብበ መስጠት እኮ ያንተ ግዴታ ነው። እንዲያውም ይሄን መጽሐፍ ጽፌ አሳትሜ በማበርከቴ ለቤተ ክርስቲያን ታንኪው ነው ልባል የሚገባኝ ነበር። እና እውነቴን ነው የምነግራችሁ፣ በጣም ሳላስበው ወደ ሌላ ገብቻለሁኝ። እንግዲህ ምንም ማድረግ አልችልም። አሁንም መጽሐፍ መግዛት የምትፈልጉ ሰዎች መጽሐፉን ገዝታችሁ ትውልድ እንዲድን ይኸው አሁን እዚህ ቲክቶክ ውስጥ ገብተን እንዲያገለግልን አንድ ሰው ጌታ ኢየሱስን የህይወቱ አዳኝ አድርጎ ተቀብሏል። ያው ምስክር ናችሁ። እዚህ ጋር እናሸናፊ አሉ። ጌታ ኢየሱስን ተቀብሏል አንድ ሰው። አሁን ይሄ ሰው በደንብ እንይዘዋለን፣ እንደውላለን። አካባቢው ላይ ያሉ ፓስተሮች ደህንነት እንዲያስተምሩት እናደርጋለን። አጋዥ መጽሐፍቶችን እንልክለታለን። መጽሐፍ ቅዱስ እንልክለታለን። ይሄ ነው ወንጌል ወዳጄ። በአንዲት ነፍስ መዳን ምክንያት በሰማይ መላእክት ዘንድ ታላቅ ደስታ ይሆናል ተብሎ ተጻፈ እንጂ እንጃ ብቻ በእውነት እግዚአብሔር ምሕረት ያርግላችሁ እንደዚህ አይነት ሰዎች ካላችሁ ማለት ነው። ስለ ሁሉም ነገር አምላኬን እግዚአብሔርን በኢየሱስ ስም አመሰግናለሁ። ፕሮፌት እንኳን ደህና መጣህ ወዳጄ። እንኳን ሰላም ቆየልኝ። የእግዚአብሔር ሰው እንዴት ነህ? ሰላም ይብዛ ወንድሜ። ስላየሁ በጣም ደስ ብሎኛል። እግዚአብሔር ይባርክህ። አሜን። ስላገኘሁ እጅግ በጣም ደስ ብሎኛል። ባንተ ውስጥ ያለውን የእግዚአብሔር ጸጋ እጅግ አከብራለሁ፣ እጅግ ወዳለሁ። በጣም ተባረክ። ላበረታታ እፈልጋለሁ። ከጎንህ ነን። እግዚአብሔር ይባርክ። አሜን። ተባረክ። በጣም አንተ በጣም የተወደድክ ሰው ነህ። ፕሮፌት በጣም አውቀዋለሁ። የእግዚአብሔር ሰው ነው። ወንጌልን ከገጠር እስከ ከተማ ነው የሚሰራ። ከገጠር እስከ ከተማ እና አንድ ቦታ ላይ ገጠር አገር ይመስለኛል ከ400 ምናምን ኪሎ ሜትር በላይ ወንጌል ስርጭት ላይ ነው የተገናኘ ነው። ከፕሮፌት ጆን ጋር ወንጌል ስርጭት ላይ ነው የተገናኘ ነው። እንደዚህ አይነት ታዳጊ የሆኑ አገልጋዮች ወንጌልን ከከተማ ብቻ ሳይሆን እስከ ገጠርም ወርደው ይሰራል። እነዚህን ልናበረታታቸው ነው የሚገባል። እና ወንጌል ስርጭት ላይ ተገናኝተን ከዛ እሱም ያገለግልበት ቸርች ላይ ጋብዞኝ አገልግያለሁ አንድ ቀን እና ይሄንን መጽሐፍ ራሱ ተደራሽ አድርጎልኛል። እግዚአብሔር ይባርክ ለማለት ነው የምወደው። እንዲህ አይነት ትሁታን የሆኑ አገልጋዮች ደግሞ አሉ፣ ነቢያቶች አሉ። እኔ ነብይነትን እቀበላለሁ፣ እኔም ነብይ ነኝ፣ ነብይነትን እቀበላለሁ። ነገር ግን በነብይነት ስም የሚያጭበረብሩትን ነጋዴዎች ደግሞ አልፋታቸው። ይሄን እንድታውቁ ወዳለሁ። ታች መጽሐፉ የት ነው የሚገኝ የሚል ሰው ይታየኛል። ቢታንያ አንቺ የት እንዳለሽ ብትነግሪኝ ወይም ደግሞ በውስጥ መስመር ብጽፍልሽ እንዴት ይመስልሻል እህቴ ቢታንያ? በውስጥ መስመር ስልክ ብጽፍልሽ አድሬስ ባደርግልሽ በጣም ደስ ይለኛል። ስልክ ጽፌልሻለሁ። ይኸው በውስጥ መስመር ስልክ አስቀምጬልሻለሁ። ቢታንያ የኢየሱስ እውጭም ከሆንሽ እልክልሻለሁ፣ አገር ውስጥም ከሆንሽ እልክልሻለሁ፣ ወይም አካባቢሽ ላይ ነግረሽኝ የት እንደሚገኝ ደግሞ አስረዳሻለሁ ማለት ነው። እህቴ ዘመንሽ ይባረክ። ተባረኪልኝ። ሰላም ወንድማችን ሚስጥሩ ሰላም ይብዛ። አንድ ሰው ቅድም እዚህ ሲኤምሲ አካባቢ መጽሐፍ ገዛል ያለ ሰው አንድ መጽሐፍ ገዝቶኛል። አሁኑኑ 260 ብር ልኮልኛል እና ስለዚህ ወንድም እግዚአብሔርን አመሰግናለሁ። ሰፈሬም ሲኤምሲ ስለሆነ መጽሐፉን አደርስለታለሁ። ታች እየሰማይ ከሆነ ወንድማችን 260 ብር አሁን ደርሶኛል። ተባረኩ። ሌሎቻችሁም መጽሐፉን በመግዛት ኖርማሊ መጽሐፉ እጃችሁ ላይ ባይደርስ እንኳን ብሩ መጽሐፉን ገዝታችሁ በእምነት አድርሱልን፣ ወንጌል ለሚሰሩ ሰዎች አድርሱልን ብትሉ ወንጌል ለሚሰሩ ሰዎች እናደርስላቸዋለን፣ ላልዳኑ ሰዎች እንሰጥላቸዋለን። ተባረኩ። ቀጥል ወዳጄ። እንዴት ነህልን ወንድማችን ሚስጥሩ? ሰላም ነው? ሰላም ይብዛ ወዳጄ። አሜን አሜን። ያው እንግዲህ እግዚአብሔር ይባርክ። አጋጣሚ ትላንትና
ያው እኔ አማራ ክልል ነው ያለሁትና ትላንትና እያነሳን እናወራ ነበርና አንድ የቸርች ፓስተር ጋር ማለት ነው እና ምንድነው የኛ ራሱ ለምን አንሸጥለትም ለምን አሁን ይሄ በመርዝ የተለወሰ ማር የሚለው መጽሐፍ ይሄ የገርላት የድርሳናት ይሄ በቃላ አይደል ይሄ ሚስጥራዊ ሆኖ ትውልዱን እየበላ ያለውን ሚስጥር የሚያወጣ አይነት ነገር እንደሆነ አይነት ነገር እያወራ ነበር ያው በባለፈውም ስናወራ እንደነበረ ማለት ነውና ይሄ መጽሐፍ ደግሞ ወደ አማራ ክልል በጣም ያስፈልጋል ብዬ አስባለሁ እና እኔ እንደ ወኪል ሆኜ ራሱ እኔ ከኔ ቸርች እሸጥለታለሁ የሚልም ሐሳብ እየነገረኝ ነበርና እንደውሱ ነገር ምናልባት አሁን እኮ ስለ መጽሐፉ ሐሳብ ስላነሳ እንጂ ደውዬ ልነግርህ ነበር እንደዚህም ከተቻለ ወኪል ሆኖ በባለፈው ሁለት መጽሐፍ የገዛኸኝ ነህ ለካ አንተ ዮኒ ነህ ሁለት መጽሐፍ አዎ ተባረክ በጣም በእውነቱ እግዚአብሔር ይባርክ መጽሐፉ ትናንት ሰጥቼልሃለሁ አዎ ተደዋውለዋል እዛው ሊቀበልልኝ ነው አንድ ጓደኛ አዲስ አበባ አለ እሱ ይዞ ሊመጣ ነው ተደዋውለናል ከዮናስ ጋር ራሱ ዮናስ ብለ ሰጠኝ ስልክ ጋር ተደዋውለናል ከልጁም ጋር ተደዋውለዋል በቃ ስለዚህ እንደዚህ እናድርግ አሁን ሁለት መጽሐፍ ነው አንተ እንትን ያልከው የሚመጣው ሰው አንድ 50 መጽሐፍ ይዞ መምጣት ከቻለ እንሰጠዋለን በእምነት ማለት ነው 25ም ቢሆን እንሰጠዋለን ምንም ችግር የለም ምናልባት በፕሌን ስለሚመጣ ቼክ ላድርግና እስከ ስንት ኪሎ ምናልባት ሱምጣ ከያዘ እስከ ስንት ኪሎ ቼክ ላድርግና በቃ እሱን እናረጋለን ካልሆነ ግን ከሱ ከፓስተሩም ጋር አገናኝና ስልክ ምንድነው ያው እግዚአብሔር በአማራ ክልል እግዚአብሔር ስራ እየሰራ ነው መርጌታ ባህር ዳር ደግሞ በጣም ብዙ ሰዎች ጠይቀውኛል የሚገርምህ ባህር ዳር ላይ በጣም በርካታ ሰዎች ጠይቀውኛል በዛውም ለነሱም ስለምታደርስላቸው አንድ 25 መጽሐፍ ይዞ እንዲመጣ ነገረው ችግር የለም በቃ እስኪ ቼክ አድርገዋለሁ ካልሆነም ሌላም ሰው ስለሚኖር ምንም ችግር የለም ስልክ አገናኝህና ወንድማችን ሚስጥሩ ምን እናረጋለን ወኪል ሆኖ ያከፋፍላል እዚህ አሁን ብዙ ያው በኦርቶዶክስ ቤተክርስቲያን ውስጥ ሆኖ የሚያገለግሉ ሰዎችም ጋር ስለሚገናኝ ያው እግዚአብሔር እየረዳን ነው በአጠቃላይ አሁን ወንጌል እየበረታ ነው እንዳልኩ እና ለዛ ነገርም ስለሚጠቅም እና ትላንትና እያወራን አጋጣሚ እንደዛ እያለኝ ነበር እኔ ወኪሉኝ ለምን እዚህ አላከፋፍልለትም ለምን ያቃሃል ቲክቶክ ላይ ያቃሃል ለእግዚአብሔር ቤት ያለህንም ቅናት እንደዚህ ያሰበ ጌታን ስላንተ ይባርካልና እና አወኩት ነው ያለኝ መርጌታ ሚስጥሩ ስለው ማለት ነውና እንደዛ እናረጋለን በቃ እሱ ነገር በውስጥ መስመር እየተደዋወልን እንግዲህ ወንጌል የሚሰራበት መጽሐፉ የሚሰራጭበት መንገድ እናመቻቻለን ለማለት ነው መርጌታ እግዚአብሔር ይባርክህ በእውነት አንተ የተባረክ ሰው ነህ እግዚአብሔር ይባርክህ በጣም አመሰግናለሁ አሜን እንደሱ እናረጋለን እንደዋወላለን ጌታ ክብሩን ይውሰድ ስላንተ እታች ላይ አንድ ሰው ፒፒ የሚል አያለሁኝ እኔም መጻፍ ፈልጋለሁ የሚል ሰው ነው የማየውና ያው ስልክ በውስጥ መስመር አስቀምጥላችኋለሁ በጌታ ፊት በእውነት ያለ ሐሰት መጽሐፍ መግዛት የምትፈልጉ ሰዎች ከሆናችሁ በውስጥ መስመር ስልክ አስቀምጥላችኋለሁ ያለዛ ስልኬን የሚዲያ ስልክ ስላለ እነግራችኋለሁ ስልክ ጻፉ ታች ያላችሁም ውስጥ ያላችሁም ስልክ ጻፉ 0913 21 45 11 ብላችሁ ደውሉልኝ የሚዲያም ስልክ ስለሆነ እኔ አይጨንቀኝም 0913 21 45 11 ብላችሁ ደውሉ በቃ በዚህ ስልክ ደውሉ መጽሐፉን የምትፈልጉ ሰዎች በዚህ ስልክ ደውሉልኝ 21 45 11 ብላችሁ 13 ቤት በዚህ ደውሉ መጽሐፉን እናቀብላችኋለን ጌታ ኢየሱስ ስሙ ለዘላለም የከበረና የተመሰገነ ይሁን አሁን ፕሮግራም ስላለኝ ይወጣለሁኝ ከዚህ ውስጥ ካላችሁ ሰዎች ልትጸልዩልን የምትወዱ ሰዎች ካላችሁ ባካችሁ ጸልዩልን እሺ ፕሮፌት በጣም ተባረክ
ተባረክ። በጣም አንተ የተወደድክ እግዚአብሔር ሰው ነህ። ስላንተ እግዚአብሔር እናመሰግናለሁ። እንዲያውም አሁን ብትጸልይልን ደስ ይለኛል ጊዜ ካለ ጸልየን ብንጨርስ። ተባረክ ፕሮፌት። በጣም አንተ ጋር ያለው ነገር አያመልጠኝም። ተባረክ። ቡሩካን ናችሁ በኢየሱስ ስም ፈጽሞ ተባረኩልኝ። በእውነት ሁላችሁም ስለምታደርጉት በጎነት በቅንነት ወንጌልን ስለምትሰሩ ጌታ ይባረክ። ሁላችሁም እግዚአብሔር አምላክ ይባርካችሁ ለማለት ነው የምወደው። አጭር ጸሎት ጸልየን ፕሮግራሙን እንጨርስ። እግዚአብሔር ደግሞ እድል ሲሰጠን በተመሳሳይ ሰዓት እንገናኛለን። እስቲ መጸለይ የሚፈልግ ሰው ይጸልይልን በወዶ ፈቃድ። ፕሮፌት ይመቻል? ፕሮፌት አይ ጸልዩ አሜን በማለት እኔ ከጎናችሁ ነኝ። የነብይ እሺ ተባረክ ወዳጄ። አሜን አሜን። መልካም እግዚአብሔር የተመሰገነ ይሁን። እግዚአብሔር የሰማነውን ነገር በውስጣችን እንዲያትመው ቃሉን በውስጣችን እንዲያበራልን እንዲሁም ደግሞ እግዚአብሔር የሰሙትን በጨለማ ያሉትን ወደ ብርሃን እንዲያመጣ አምነን በጌታ በኢየሱስ ስም እነሱን እያሰብን እንጸልያለን። የዘላለም አምላክ የዘላለም አባት እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ በአንድ ልጅህ ስም እጅግ አድርጌ አመሰግንሃለሁ። በእውነት ቸርነትህና ምሕረትህ የማያልቅ ማለዳ ማለዳ ውዳሴ ሐዲስ የሆንክ ኤልሻዳይ በአርያም በነጭ ዙፋን ተቀምጠህ የውቅያኖስን ጥልቀት የምትመረምር እነሆ ሰባቱ የወርቅ መቅረዞች በፊትህ የሚቀጣጠሉልህ ገና ነው አምላካችን እግዚአብሔር ከፀሐይ መውጫ እስከ መጥለቂያዋ ድረስ ስምህ ለዘላለም የተባረከና የተመሰገነ ይሁን። ጌታ እግዚአብሔር ሆይ በአንተ ጉልበት ብርታት በልጅህ በኢየሱስ ክርስቶስ ባደረከው ማዳን እኛን ከነበርንበት ከደጋሚ ስፍራ ያወጣህን ለክብሪያችን እነሆ በዘላለም መዝገብ ላይ ደግሞ ስማችን ተጻፍክልን አምላካችንና አባታችን እግዚአብሔር ሆይ በጌታ በኢየሱስ ስም እናመሰግናለን። አባባ ይህንን ፕሮግራም ሰምተው እግዚአብሔር ሆይ ልባቸው የተነኩ ሰዎች ልባቸውን የሰጡ ሰዎች ደግሞ ከድቅድቅ ጨለማ ወደሚደነቅ ብርሃን እግዚአብሔር ሆይ ይገቡ ዛሬ እግዚአብሔር ሆይ በር ስለምትከፍትላቸው እናንተ ሸክም የከበደባችሁ ሁሉ ወደ እኔ ነው እኔም አሳርፋችኋለሁ ተብሎ እንደተጻፈ እግዚአብሔር ሆይ እነሆ ማረፍ እንዲሆንላቸው እነሆ መውጣት እንዲሆንላቸው እግዚአብሔር ሆይ የአመጽን መሰዊያ የሚሰብሩ የአመጽን ቢዝነስ የሚዘጉ የአመጽን ምሽግ የሚያፈርሱ ሆነው እግዚአብሔር ሆይ ወደ አንተ እንዲጨመሩ እኔ በኢየሱስ ስም እጸልያለሁ። ለዘላለም አምላክ እግዚአብሔር እነሆ እስራኤላውያንን ባህር ከፍለህ ጠላት ገድለህ እንዳሻገርካቸው ዛሬ እግዚአብሔር የዘላለም አባት ጌታ ሆይ መሻገር ከማይችሉበት ነገር የሚያሻግረው ክንድህ እነሆ በኢየሱስ ስም ለነሱ እንዲዘረጋ ጸለይክ። እግዚአብሔር የዘላለም አባት ጌታ ሆይ እነሆ አንተ አንገትህን ደፍተህ እኛ ቀና ብለን እንድንሄድ ያደረከን የፍቅር አባት አንተ ነህና እጅግ አድርጌ አመሰግናለሁ። እነሆ እግዚአብሔር የዘላለም አባት ጌታ ሆይ በበደላችሁ በኃጢአታችሁ ሙታን ነበራችሁ ተብሎ እንደተጻፈ እግዚአብሔር ሆይ እነሆ ከዛ ከሞት መንደር የሚወጡበትን ከሞት መንደር የሚያመልጡበትን እነሆ እግዚአብሔር አንተን ጸጋ እግዚአብሔር ሆይ አብዝተህ እንድትጨምር ዛሬ በኢየሱስ ስም ስልጣን ጸልያለሁ። አሜን። አባ ክብር ሁሉ ተጠቅልሎ ላንተ አሜን። ጊዜውን ሰዓቱን ሁኔታውን ለአንተ አሳልፌ የሰጠሁህ በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ አሜን። እግዚአብሔር ይባርካችሁ። አሜን። እግዚአብሔር ይባርካችሁ። ተባረኩ። ተባረካ። ቆላን እንግዳ ለሁለት ልንሰብራት ነው። ሌላም ታመጭ እንትኑን ስለረሳው ወንድማችን ድምፁ እንትን ስላለ ነው። ታች ላይ ቁጥር የጠየቃችሁ ሰዎች 0913 21 21 45 11 በሉት 21 45 11 ብላችሁ ደውሉልኝ። ታች ላይ የጻፉ ሰዎች ስላሉ ስላየሁ ነው። 13 ብላችሁ 21 45 11 እግዚአብሔር ዘመናችሁን ይባርክ። አትያዙ፣ በነገር ሁሉ ተከናወኑ፣ በክብሩ ቁሙ፣ በደሙ ተሸፈኑ። ጸጋና ሰላም ይብዛላችሁ። ከፍቅር በስተቀር ዕዳ የሌለብኝ በቀድሞ መርጌታ በአሁኑ በጌታ ወንድማችሁ ምስጢሩ መዝገቡ እባላለሁ። ሻሎም
ተባረክ።